ከፕሪቶሪያ ስምምነት በኋላ የፌደራል መንግስት ጣልቃ ለመግባት እነዚህ ሰዎች 30 ዓመት በትግራይ ህዝብ ምለው በትግራይ ህዝብ ተናግሮ በትግራይ ህዝብ ስልጣን ላይ ቆይተው ለዛ ህዝብ ደደቢት በረሃ ገብተው ታግሎ ለሱ መኖር ለሱ ማደግ ከታገሉ እስኪ ፌደራል መንግስት ላይ ቁጭ ብሎ እንደመሩ ትግራይን ይመሩዋሉ ወይ ብሎ ጠቅላይ ሚኒስቴሩ ትግራይ በነጻነት ለነዚህ ለህዋት ሰጠ ማለት ነው። ህዋቶች ደግሞ እንደምታቀው ከደደቢት የመጣ ቃጣ የሳበ ካልሆነ እስክሪብቶ ያዘ ሰው እነሱ ውስጥ አላርጂክ ነው፣ ያማቸዋል። የሚያስቡት በምላጭ አፈሙ በቃጣና በጣት ምላጭ ነው። ጌታቸው ረዳ ከነሱ ለየት የሚለው የበረሃ ሰው አይደለም። ምላጭ አቅም ቃጣና አቅም መለወጥ የሚችል ሐሳብን ማዳመጥ የሚችል ተለዋጭ ሐሳብ ያለው ተራማጅ ነው ጌታቸው ረዳ። እነዛ ደግሞ የተቸከለ ጭንቅላት ነው ያላቸው። መሳሪያ ዘይት ካሌለው ይዝጋል። ሁሌ መሳሪያ ታርጌት እንዲመታ ጥይት እንዲተኩስ ወታደር ረፍት ባገኘ ቁጥር መሳሪያውን ፈቶ ይወለውልና በዘይት አጥቦ አክቲቭ ያደርጋል። ቲፒኤልኤፎች የዛናል እንኳን ጭንቅላታቸውን አክቲቭ አያረጉ። ትናንት በነበሩበት በረሃ በነበሩ ትናንት ስልጣን ላይ በነበሩ ጭንቅላት ነው አሁንም እያሰቡ ያሉት። ህዋትና ትግራይና ህዋት አንድ ናቸው የሚለው ፕሪንሲፕል የትግራይን ህዝብ በህዋት በጎ ፍቃድ የእግዚአብሔርን ትንፋሽ እንኳን መተንፈስ የሚችሉ ያክል የሚያስቡ ሰዎች ናቸው። ጌታቸው ረዳ ደግሞ ከዚህ አይነት አስተሳሰብ ጋር አይድም። አመራሩ ታደሰ ወረደን የፈለገበት ምክንያት ታደሰ ወረደ ደግሞ ከጌታቸው በተለየ ከነዚህ ሰዎች ጋር ነው በረሃ የነበረው ጫካ የነበረው። ሜቢ እኛ እንዳልነው ከኛ ጋር ይራመዳል የሚል ህዋቶች ይፈልጉታል ማለት ነው። አሁን ዶክተር አብይ ትልቁ ሮል የተጫወተው ለውጡ ባቡር የሚያራግፈውን እያራገፈ የተለወጠ ጭንቅላትን መልሶ እየጫነ ቂም ሳይቋጥር ከጌታቸው ረዳ ጋር በጦርነት ማዕከል እንደ ጌታቸው ረዳ ዶክተር አብይን ያንቋሸሸ ያሰደበ ሰው የለም በህዋት ታሪክ ውስጥ። ነገር ግን ጠቅላይ ሚኒስቴሩ ከጌታቸው ጋር ከስድብ በላይ በጄትና በታንክ ሲዋጋ ስለነበረ ጥሉ ከጌታቸው ፐርሰናል ማንነቱ ጋር ሳይሆን ጌታቸው ረዳ የተሸከመው አስተሳሰብ ነው ከጠቅላይ ሚኒስቴሩ ጋር ያዋጋው። ጌታቸው ረዳ ያንን የተሸከመውን አስተሳሰብ ትክክል አለመሆኑን ቆም ብሎ ሲረዳ አብሯቸው ሲጓዝ የነበረ አብሯቸው ሲሞት የነበረ ሰዎች በትክክለኛ የአመራር የመለወጥ አገር የመለወጥ ህዝብ የመለወጥ አብሮ መራመድ ሲያክታቸው ለካ የተሳፈርኩት ባቡር አሮጌ ባቡር ነው፣ ወደ አዲሱ ባቡር መሸጋገር አለብኝ ብሎ ራሱን አሳመነ። ጠቅላይ ሚኒስቴሩም ከጌታቸው ረዳ ጋር የተዋጋው በአስተሳሰቡ ላው ላይ በተሸከመው አስተሳሰብ እንጂ ፐርሰናል ጌታቸው ረዳ የሚለው ሁማኒቲ ጋር ስላልነበረ የተማረ ጭንቅላት ስለሆነ ወደፊት መራመድ የሚችል ቆሞ የተቸከለ ድንጋይ ስላልሆነ ጌታቸው ከምላጭ ውጪ በ21ኛ ክፍለ ዘመን የሚያስብ ሰው በመሆኑ ሶሪ ሽቀላ ላይ ስላለው ነው በመሆኑ ትልቅ ድል ዶክተር አብይ ያገኘበት ነው። ታደሰ ወረደ ከቲፒኤልኤፍ ጋር ይቀጥላል። የሚቀጥለው
የሚቀጥለው ቲፒኤልኤፍ ስልጣን ላይ እስካለው በህይወት እስካለው ስልጣን ላይ መኖር አለብኝ ከስልጣንም ከወረድኩ መኖር አልችልም የሚል ቡድን አለ። ሰጥቼ እንኳን እንኩ ምሩ ብልዬ ለትውልድ ባስተላልፍ በ27 ዓመት ላይ በኢትዮጵያ ህዝብ ላይም በትግራይ ህዝብ ላይም የሰራሁት ወንጀል ሰላማዊ ጉዞ ነፃነት ስለማይሰጠኝ እስካለው ድረስ ትግራይን ስልጣን በኔ እጅ መኖር አለበት፣ ካሌለው በህይወት መሰዋት አለብኝ የሚል አንድ የደመደመ ግሩፕ አለ ማለት ነው። ይሄ ግሩፕ ህይወቱን ማሳጅ ያደረገው በትግራይ ህዝብ ነው። አሁን ጦርነቱ ማዕከል ኦኬ ጌታቸው ረዳ ከጦርነት የተረፉትን ከጥይት በስተጀርባ ህይወታቸውን ያተረፈ አስኳል ሰው ዲፕሎማሲ ላይ ትልቅ ሮል የተጫወተ ነው። ይሄ ሰው ከመሃላቸው ወጣ ማለት ቲፒኤልኤፍ ባዶ ቀፎ እንደቀረ ነው የምቆጥረው። አሁን ጌታቸው ረዳ እዛ በነበረ ጊዜ የትግራይ ወጣቶች ከጌታቸው ረዳ ጋር ነው። አሁን ጌታቸው ረዳ የምስራቅ አፍሪካ የጠቅላይ ሚኒስቴሩ አማካሪ ሆኖ ቢሾምም ነገር ግን የትግራይ ፕሬዝዳንት ሆኖ ነው በተዘዋዋሪ ፌደራል መንግስት ላይ ያለውና እኔ ጌታቸው ረዳ ጥሩ ቦታ ነው የመጣው። ትግራይ ላይ ደግሞ መሰረተ ወጣት ስላለው ለትግራይ ለውጥ ለትግራይ መለወጥ ለዚህ ቆሞ ቀር ጭንቅላቶች በሱ ስም ለነገዱ የሚቀየርበት አጋጣሚም እድልም ነው ብዬ ነው ማስበው። ቴዲ የመጀመሪያ ተናጋሪ ስለሆንኩኝ የራሴን ሐሳብ ነው የተናገርኩት። ሁለተኛ ዙር ላይ ዲቤት ሐሳብ ካለ ደግሞ እጄ እመጣለሁ። እሺ ቴንክ ዩ መስፍኔ። ወደ ሁለተኛ ዙር ላይ ከዚህ በላይ ሰው ባይበዛ ደስ ይለኛል፣ ቶሎ ቶሎ እንዲደርሰንና አንዳንድ ነገሮችን እየተጠያየቀን ማውራት እንድንችል ማለት ነው። እያወራን ያለነው በአላያንስ ጉዳይና የፌዴራል መንግስቱ ትግራይ ክልል ላይ ባደረገው ሹምሽር ነው። ሊሆን የሚችለውን ነገር እናያለን። የቲፒኤልኤፍ ባልተለመደ ሁኔታ ከጀነራል ታደሰ ወረደ ጋር አብሮ ስለመስራት ተናግረዋል፣ መግለጫ አውጥተዋል። የፌዴራል መንግስትን ሸንቆጥ የሚያደርግ መግለጫ ነው ያወጡት። መጀመሪያ ለጌታቸው ረዳ የነፈጉትን አሁን ለጀነራል ታደሰ ለምን ከፈቱ? ጀነራል ታደሰ የሚፈልጉትና የሚሹት ሰው ስለሆነና ወደሚፈልጉት መንገድ የሚወስዳቸው አይነት ሰው ስለሆነ ነው ወይ? እሱን እናወራለን። ደስ ወደ አንተ ልምጣ። 8 ደቂቃ አለው ወንድሜ። እሰማለሁ። ከረዥም ጊዜ በኋላ ነው የመጣሁት። ኦኬ፣ በመጀመሪያ ቤት ውስጥ ያላችሁትን ማቃችሁንም አላቃችሁንም ከስር ሆናችሁ ደግሞ የምትሳደቡትንም የምታመሰግኑን ሁሉንም ሰላም ብያለሁ። መልካም እሑድ ይሁንላችሁ። ከቲክቶክ መንደር ጠፍቻለሁ። እንደው ምናልባት ኢትዮጵያ ነበርኩኝ ላለፉት 7 ኦልሞስት 8 ወር አካባቢ ገና ከተመለስኩ 2 ሳምንቴ ነው። በዚህ አጋጣሚ 8 ወር ኢትዮጵያ 8 ወር ኢትዮጵያ መቼም ይሄን እየሰማ ያለው ኢትዮጵያ በቃ ተቃጥላለች ነው። ያ ደግሞ ለአንድ ወር ብለን ሄደን 8 ወር የምንቀመጥበት ያደቡም ብዙ ዞር ያለው አዲሱን ክልል ጨምረ እጅ ያለው አሁንም ግድ ሆኖብኝ እንጂ የመጣሁት አትሰለችም። ኢትዮጵያ አሁን እንደ ድሮ አይደለም። በተለይ አዲስ አበባ አካባቢ ትንቀሳቀስ ከሆነ ምንም የተለየ ነገር የለም። ከዚህ በላይ አላወራ። ደሱ ኔትወርክ ይቆራርጣል መሰለኝ። እስኪ ኔትወርክን አስተካክለው። መጣሁ መለስ እስኪ ውጣና ድጋሚ ተመለሳ። እስኪ አውራው ወይ ኦኬ፣ እሺ። እስከዛ ወደ መሐመድ እንሂድሽ። እሱ እስኪስተካከል ሙያችን። ጤና ይስጥልን ሁላችሁንም ሰላም ብያለሁኝ። ምናልባት ቅድም አላወቀኝም ነበር። 2 ነገሮች ናቸው እንዳታቀኝ ያደረገው። አንዱ
ሎጎ ላይ ሚዩት አድርግልኝ። ሎጎ ላይ ያስቀመጥኩትን የኢትዮጵያ የጤና ባለሙያዎች በተመለከተ ነው። እንግዲህ እያንዳንዳችን ጤንነታችን ካልጠበቀ ሰላማዊ ህይወት ይኖረናል ብዬ አላምንም። እንደ አንድ የጤና ባለሙያዎች ችግር የሁላችንም ችግር ነው ብዬ ስለማምን ለነሱ ድምጽ መሆን አለብን ስንል የሚጠይቋቸውን ፍትሃዊ ጥያቄዎች በፍትሃዊ መንገድ የሚመለስላቸው እንዲሆን ሀገሪቱን የሚያስተዳድረው መንግስት የባለሙያዎችን ጥያቄ በአግባቡ አጢኖና ተመልክቶ የማያዳግም መልሶችን መስጠት አለበት ብዬ ስለማምን ለነሱ ድምጽ መሆን ነው። አንድም ቴዲ ቤት መግባቴ ካልቀረ አንዱ ዋናው የሀገሪቱ ቱባ እሴት የሚሆነው ጤና ስለሆነ ጤናው ላይ ደግሞ ሳይበሉ ሳይጠጡ የሰዎችን ህይወት ለመታደግ የሚመጡ ባለሙያዎች አሁን ላይ ለራሳችንም ሰስቴን ማድረግ አልቻልንም እያሉ ያለበት ሁኔታ አለ። አንዳንድ ሰዎች ደግሞ ይሄንን ጥያቄ ባልተገባ መልኩ ለጥጠው ከመንግስት ውጭ ያሉ ኃይሎች ባልተገባ መልኩ ነገሩን ጋልቫናይዝ እያደረጉ ስለሆነ ባለን ፕላትፎርም ሰላማዊ በሆነ መንገድ ችግሩ እንዲፈታ አድቮኬት ማድረግ አለብን ብዬ ለማሳሰብ ነው። ከዛ ወደ ቀጣዩ አጀንዳ ሲሄድ የትግራይ ጊዜያዊ አስተዳደር ላይ ያለው ለውጥ በተመለከተ እኔ ይበል የሚያሰኝ ነው ብዬ ነው መጀመሪያ የምፈልገው። ምክንያቱም ላለፉት 1 ዓመት 2 ዓመት ይመስለኛል ከጦርነቱ በኋላ ጀምሮ ባሉ ጊዜያችሁ ስንነጋገር የነበረው ምንድነው በሁለቱ መካከል በጊዜያዊ አስተዳደሩና በህወሓት መካከል ያለው ውጥረት ነው። ያ ውጥረት በአንድ በኩል ከፌደራል መንግስት ጋር ካለው ችግር አንፃር፣ በሌላ በኩል ደግሞ ከሻዕቢያ መንግስት ጋር ባላቸው አላይመንት መሰረት የሀገር ስጋት የህዝብም ስጋት ናቸው ብለን ስለምናስብ በእውነትም የጊዜያዊ አስተዳደሩ ላይ ያለው ጌታቸው ረዳ ከሆነ እንደ ፓርቲ ህወሓትን ከጊዜያዊ አስተዳደር እንዳይሰራ ያደረገው የእሱ ገለል ማለት ለህዝቡ መፍትሄ ያመጣለታል ብዬ ስለማስብ ለትግራይ ህዝብ ማለት ነው። ያንን ያልኩበት ዋና ምክንያት ምንድነው? ዳተኝነት ሲያሳይ የነበረው ዶክተር ደብረጽዮን አሁን በግልጽ ከአዲሱ ታደሰ ወረደ ጋር ሌተናንት ጀነራል ታደሰ ወረደ ጋር አግሪመንት ሊፈጥር እንደሚችልና በሁለንተና የሆነ ድጋፍ እንደ ፓርቲ ሊያደርጉ እንደሚችሉ በዋናነት የትግራይ ህዝብን በወራሪ ኃይል ስር ያለውን የትግራይ ህዝብ ማለት በሻዕቢያ ግዛት ስር ያሉ የትግራይ ህዝቦችን ፕላስ በጦርነቱ ሳቢያ ከትግራይ የወጡ ተወላጆችን መልሶ ወደ ሀገራቸው የማምጣትና ሪሴትል የማድረግ ስራውን እናግዛለን ብለው ስላሉ እኔ ከዚህ በላይ የምፈልገው ነገር የለም ቤዚካሊ እንደ አንድ ኢትዮጵያዊ ማለት ነው። ስለዚህ ይሄ በሰላማዊ መንገድ የሚሄድ ከሆነ ሌላ ሸፍጥ ከሌለው አመስግኜ ነው መጀመሪያ ያለብኝ ብዬ ነው የማስበው። ከዛ ባሻገር እነዚሁ ሰዎች ላለፉት 1 ዓመታት ይመስለኛል የጌታቸው ረዳን በተመለከተ በጊዜያዊ አስተዳደር ውስጥ ሆኖ ከፌደራል መንግስት ጋር ሳቦታጅ እየሰራ ያለ ግለሰብ ነው ብለው የሚሉ አካላቶች ዛሬ ላይ ጌታቸው የምስራቅ አፍሪካ የፖሊሲ አማካሪ አይ ቲንክ የፖለቲካ ጉዳዮች አማካሪ ሆኖ መሾሙ ደግሞ ባንዳነት ነው ብለው የሚሉ ሰዎች አይቻለው። እነዚህ ጸብ ያለሽ በዳቦ ሜንታሊቲ ያላቸው ናቸው። ለህዝቡ አይደሉም የሚያስቡት። የግል ኢጓቸውን የግል ፍላጎታቸውን ምን እንደሆነ የማናውቀው በልባቸው ነው የሚኖረው። ሲናገሩም ስለማንሰማቸው እነዚህን ይዘን መሄድ አለብን ብዬ አላምንም። ከዛ ይልቅ የማየው የጌታቸው ረዳ ከዛ ደም አፋሳሽ ጦርነት ወጥቶ ከዛ የፕሪቶሪያ ስምምነትን ዋናው ጋሻ ጃግሬ ሆኖ ስምምነቱ እንዲፈረም አድርጎ 2 ዓመት ጊዜያዊ አስተዳደሩን መርቶ ከዛ የተለያዩ ችግሮች ደርሰውበት ወይም ደግሞ ማነቆ ሆነውበት ያንን አልፎ የህይወት መስዋዕትነት በሚያስከፍለው ሁኔታ ወጥቶ የፌደራል መንግስት ስልጣን ውስጥ መጋራቱ እኔ የሚመስለኝ ፖለቲካል ሪኢንቴግሬሽን ስራው የጀመረ ነው ብዬ ነው የማስበው እንጂ ለጌታቸው የተለየ ውዴታ ስላለው አብይ አህመድ ወይም ደግሞ የፌደራል መንግስት ይሄ የጉርሻ ሰጥቶታል ብዬ አላምንም። ኢትስ ፖለቲካል ሪኢንቴግሬሽን ነው ብዬ ነው የማስበው። አንዱም የፕሪቶሪያ ስምምነቱ አንዱ እንትን ትግራይን ሪኢንቴግሬት ማድረግ ነው። እንግዲህ ጌታቸው ረዳ ስልጣኑን ሲይዝ የብልጽግና አመራር ሆኖ አይደለም ስልጣኑ የተሰጠው። በብልጽግና ፓርቲ ውስጥ ገብቻለሁ ብሎ የተናገረው ኦፊሻሊ ሆነ የተናገረው ነገር የለም። ስቲል እሱ የትግራይ ህዝብን ጥያቄ አንግቦ የሚንቀሳቀስ አካል ነው። ስለዚህ ኦን ቢሃፍ ኦፍ የትግራይ ህዝብ
ምንም እንኳን ያኛውን ለፖለቲካል ሶሉሽን ብሎ ምክትሉ ታደሰ ወረደን ስልጣን ሲይዝ ባይቃወምም እዚህኛው ቦታ ላይ ሙሉ በሙሉ ስልጣኑን ኦን ማድረጉና መቀበሉ እኔ የምወስደው ፖለቲካል ሪኢንቴግሬሽን እየሰራ ነው። ስለዚህ ትግራይን ከፌዴራል መንግስቱ ጋር ባለፉት ዘመናት የነበረውን አመታት የነበሩትን መነጠል ሊያስተካክል የሚችል ቅርበትን ማቀራረብን እየፈጠረ ነው ብዬ ነው የማስበው። እኔ ፖዚቲቭሊ ነው ልወስደው የምፈልገው። ከዛ ውጭ ያለውን ጉዳይ ከሱ ነው መስማት የሚጠበቅብን። ምክንያቱም ሪሰንትሊ የፌዴራል መንግስቱ ባደረገው ግምገማ ውስጥም ተሳትፏል። የ9 ወር ግምገማ በሚባለው ውስጥ የ100 ቀን እቅድ ምናምን በሚለው ውስጥ ገብቶ አይቼዋለሁኝ። ስለዚህ ያን ሲገባ ሲያስገቡትም ሲገባ ሌላ ነገር ነው ብዬ አላስብም። እኔ ኦን ቢሃፍ ኦፍ የትግራይ ህዝብ ገብቷል ብዬ ነው የማስበው። ስለዚህ በዚህ መልኩ ልወስደው ነው የምፈልገው። የአብይ አህመድ የተለየ የፖለቲካል ታክቲክ የሊደርሺፕ ብቃት ጥበብ ምናምን ብዬ አልወስደውም። ይሄ የአፈቀላጤዎችና ከኦቦ ለማ መገርሳ በላይ ወዶት አይደለም ፖዚሽን የሰጠው። ለማ መገርሳን ኪክአውት ያደረገ አመራር ለጌታቸው የተለየ ውዴታ ስላለው አመጡ አስቀምጠው ብዬ መውሰድ ስለማልፈልግ ማለት ነው። በዛ መልኩ መወሰድ አለበት። እዚህም የፓርቲው መግለጫ ላይ እያየው ነበረ። በዋናነት ፎከስ ያደረጉት በወራሪ ኃይሎች ቁጥጥር ስር የሚገኘው ህዝባችን እና ሉዓላዊ ግዛታችንን ነፃ ማውጣት፣ የተሰደደና የተፈናቀለ ህዝባችንን ወደ ቀየው እንዲመለስ ማድረግ፣ የክልሉን ሰላምና ጸጥታ በማስጠበቅና ክልሉን መልሶ የመገንባት ስራዎች በማፋጠን የትግራይ ህዝብ በመረጠው መንግስት የሚተዳደርበትን መንገድ ለማመቻቸት ተደጋግፈው ለማሳከት ዝግጁ መሆናችንን እናሳውቃለን ነው ያለው። ይሄንን ፖዚቲቭሊ ወስደን መሄድ አለብን። ከዛ ውጪ ምናልባት ደቂቃ ካለኝ ሊሄድበት የምፈልገው ምንድነው በወራሪዎች ሲሉ ግን ወራሪዎች የሻዕቢያ መንግስት ነው የሚወስደው። ምክንያቱም ወደ እነሱ ምዕራብ ትግራይ ያሉ የሚጠሩትን አካባቢ እንደ ወራሪ ነው የሚቆጥሯቸው፣ ወረውናል ነው የሚሉት። እነሱ ላይ አይመለከትም። እኔ አንደርስታንድ የማደርገው ይሄንን ከሻዕቢያ ጋር ተያይዞ ያለውን ነው እንጂ ይሄኛውን የምዕራብ ትግራይ ነው ብዬ አልወስድም። ምናልባት ዝርዝር ሀሳብ አልተቀመጠም። ያንተም ጥያቄ ቫሊድ ነው የሚሆነው እንደነሱ ፖለቲካል አይዲዮሎጂ አንፃር። አሁን ላይ የአማራ ኃይሎች ምንም እንኳን የአማራ ፋኖ የሚባለው አይደለም ኮንትሮል ያደረገው የተከዜ ዘብ የሚባል በብልጽግና ሰፖርት ያለው ነው ብዬ ነው የምወስደውና ከብልጽግና ጋር የሚደራደሩ ከሆነ ወራሪ ብለው መጥራት አለባቸው ብዬ አላምንም። ወራሪ ሊሉ የሚችሉት የአማራ ኃይሎችን ነው ሊሆን የሚችለውና ይሄኛው ወራሪ ብለው ሲያስቀምጡ ግልጽ ነው አንደርስታንድ ማድረገው የሻዕቢያ መንግስትን በሻዕቢያ መንግስት ስር ያሉ የመታወቂያ ተሰርቶ የትምህርት ካሪኩለም ተሰርቶ በጉልበት የተያዙ ቦታዎች አሉ ተብሎ ስለሚታሰብ ማለት ነው። ይሄን ነው የወሰድኩት። በቀጣይ እመጣለሁ። ቴንክ ዩ። አንዳንዶቻችሁን እያየሁ ነው። የጎረቤት ሀገር ነዋሪዎች ቴዲ እኛን ትጠላላለህ ምናምን ትሉኛላችሁ። እናንተ ሀገሬን ትወዳላችሁ? ትወጃለሽ? ሀገሬን ትወዳለህ? ኢትዮጵያውያን ትወዳለህ? ከወደድክ እወድሃለሁ፣ ካልወደድክ ግን አንተ ምን ስለሆንክ ነው አንድ ኢንች ምራመድልህ? ሀገሬን ትወዳላችሁ? ኢትዮጵያን ትወዳላችሁ? መልሱልኝና የዛን ጊዜ የኔ ምላሽ ትሰማላችሁ ለማለት ያለው። እሺ እንደው ደርሶ አንተ የተለየ ፕሪቪሌጅ ስላለ ተሽቆጥቁጭ አንተን መወድበት መንበርከክ አትወድም። የኔ የከፋው ነው እንደዛ እኮ ነው። እሺ ደስ ወደ አንተ ነበር። አሁን ተስተካክሏል። ትሄዳ አሁን ተስተካክሏል። ያ ከቤት ወጣ ብዬ ስላለው ምናልባት ችግር ካለ ጊዜ ከምሻማ ብታስቆመኝ ጥሩ ነው። መሀል ላይ የሚቋረጥ ከሆነ ቅድም ስለተቋረጠ ቶሎ ወደ ሀሳቦች ልግባና ጀነራል ታደሰ ወረደ መሾምን በሚመለከት እኔ የተለየ ነገር አላይም። እንደውም ከጌታቸው ረዳ ሹመት የመጀመሪያው ሹመት ይልቅ የአሁኑ የጀነራል ታደሰ ወረደ ሹመት የተከናወነበት አካሄድ ህገ መንግስታዊ ነው። ቅድም ከኔ ቀደም ያለ ወዳጀ እንዳወራው ትግራይ ከ2 ዓመት በፊት ካለችበት ቦታ የተሻለ ለፌዴራል መንግስት የቀረበችበት ሁኔታ ነው የምታየኝ። ጠቅላይ ሚኒስትሩ ባዘጋጁት ፕሮግራም በጠቅላይ ሚኒስትሩ አስፈራሚነት ፈርሞ ነው ስልጣን የተቀበለው። ከዛ በኋላም ሄዶ ስልጣን ኮንሶሊዴት ያደረገበት መንገድም እኔ ጥሩ ይመስለኛል። በተለይ ጸጥታ ዘርፎችን በራሱ ስር ማድረግ ጌታቸው ጊዜ አስቸጋሪ ፈተና የነበረበት ነው። አሁን በራሱ ስር ነው ያደረገው። ምክትሎችን በሰበብ አስባቡ ያስቀመጡትን አባሯል። እንግዲህ ከዚህ በኋላ በተስማማው መሰረት ይሰራል ብለን ነው የምንጠብቀው። እንደው በቅንነት ዝም ብሎ ላስብ ለሚል ሰው
የጠቅላይ ሚኒስትሩንም አሸናፊነት ለመካድነት በጣም ከባድ ይመስለኛል። እኔ መቼም ጌታቸው ረዳን አቅልሎ ማየት የሚቻል ዝም ብሎ ፖለቲከኛ ነው ብዬ አላምንም። ፕሪቶሪያ ስምምነት ሲፈረም መሪ ሆኖ የፈረመ ግለሰብ ነው። ምናልባትም በህወሓት ውስጥ ብቸኛ አንደበት አፍ ምልክትም ነው፣ የትግሉ ምልክት ነው ባይዘው የነበረውና ትልቅም ፈተና የነበረ ጠቅላይ ሚኒስትሩን በተለይ ፕሮፓጋንዳ ላይ ጉዳት በማድረስ ተቀዳሚ ሰው የነበረ ነው። የፓርቲው ምክትል ፕሬዝዳንት ነው። የክልሉን የመራ ነው። በዓለም ደረጃ ቲፒኤልኤፍ ሲባል ከሚታወቁት አንደኛው እሱ ነው። ዛሬ ያ ትልቅ ፖለቲከኛ ጠቅላይ ሚኒስትሩ ጋር አብሮ ይሰራል እና ይሄንን ዝም ብሎ አቅልሎ ማየት ዝም ብሎ መዋሸት ይመስለኛል። ማለት ዝም ብሎ በቃ ምኞት ይመስለኛል። በቃ እንደዛ ባይሆን ጠቅላይ ሚኒስትሩን ምንቁ አሉ ብዙዎች። እንደዚያ እኔ አይመስለኝም። እንደው አልጠቀማችሁም፣ እስከዛሬ የተጠቀመ የለም። በዛ መልኩ ታላቅ ነን ሲሉ የነበሩ ታናሽ ሆነው ስደተኛና ተንከራታች ሆነው ነው ያገኘናቸው። ጠቅላይ ሚኒስትሩ ግን ጊዜ በተገኘ ቁጥር ተቀናቃኞቻቸውን ግንባር ቀደሙን ነው በጎናቸው እያሰለፉ ያሉት ነው። እኔ የሚቀጥለው ከዓመት በኋላ ታደሰ ወረደ ከዚህ የተለየ ነገር ያደርጋል ብዬ አላምንም። ምናልባት የቲፒኤልኤፍ ክንፍ የፍንካቹ የደብረ ጽዮን ቡድን ከህግደፍ ጋር ከሰራ ችግር ሊፈጥር ይችል ይሆናል። ግን ደግሞ በጣም የደከመ ቡድን ነው፣ በጣም የወረደ ቡድን ነው የሚሆነው። ገቾ ሲመጣ እኔ ምልክቱ ከዛ በላይ ነው። ዝም ብሎ ፖዚሽኑን ብቻ አይደለም ማየው፣ ትርጉሙም በጣም በጣም የላቀ ነው። ከዚህ በላይ ማለት አልፈልግም። ትልቅ ስኬት ተገኝቷል፣ ትልቅ ድል ተገኝቷል። ምናልባትም በሌላው በተቃራኒ ደግሞ ትልቅ የሞራል ውድቀት፣ የሞራል ድቀት፣ ተስፋ መቁረጥ የመጣበት ነው። ጌታቸው በተቃራኒም ሆኖ ከባድ ሰው ነው የነበረው። አሁን ደግሞ መቼም ከባዱን ሰው ከራስ ጎን ስታሰልፍ፣ ትልቅን ሰው ከራስ ጎን ስታሰልፍ ይሄን አቅልሎ የሚያይ ካለ ሞኝ ነው፣ በቃ ሞኝ ነው። እኔ ከዛ ላይ ሌላ ምንም ልል አልችልም። ይልቁንም እንደውም ኢንትረስቲንግ ነገሩ ይሄ የተኛው ፋኖ እንደሆነ አሁን ለማወቅ በጣም አስቸጋሪ ነው። ይሄ ብትንትኑ የወጣው ፋኖ ነኝ ብሎ ራሱን የሚጠራው ከወንድሙ ጋር ለመነጋገር በጣም ከብዶት ሰሞኑን እንዳየነው የሚገድል ግን ደግሞ ከገዳይ ጋር ለመሰለፍ በቃ አፕታይት ያለው እኔ በጣም እንደዚህ ውስጥ ልትሰሙ ካላችሁ በእውነት ኢትዮጵያ ከገጠማት መሳሪያ ይዞ ዘጥ ከሚል ቡድን እንደዚህ የተዋረደ ነው አይቻላል። ከእስክንድር ጋር ለመስራት ተራራ ሆኖበት፣ ከአማራ ብልጽግና ጋር ለመስራት ሸለቆ ሆኖበት፣ ከጌታቸው አሰፋ ጋር ለመስራት የሚያለከልክ፣ ከህግደፍ ጋር ለመስራት የሚንበረከክ ለማሰብ ሞክሬ ምን እንደመጣልኝ ታውቃለህ? እነዚህ ሰዎች የራሳቸው አይደሉም። ፋኖ የራሱ አይደለም ብዬ ነው። ፋኖ ነኝ ብሎ የሚመጣ ሰው የራሱ አይደለም። ዝም ብሎ የሽማግሌ መጫወቻ የህግደፍ መጫወቻ ስለሆነ ነው እንጂ የራሱ ቢሆን ኖሮ ከጎንደሬ ጋር ተጋጭተህ እንዴት ነው ፋኖ ነኝ የምትለው? ወልቃይትን ከዛ በላይ ይቅርብኝ። ይሄ ኃይል በቅርብ ጊዜ የአንድነት ዘመቻ የሚል ተጀምሮ ስንት ቀን ነው አለውን? የአንድነት ዘመቻቸው ለካ የመበላለት ዘመቻቸው፣ እርስ በርስ የመሞቻ ዘመቻቸው፣ እርስ በርስ የመፈነካከቻ ዘመቻቸው። መግለጫ ሲያወጡ እንኳን ርኅራኄ የላቸው። ኢቨን ሸኔ እንኳን በዚህ አንጻር እኮ የተሻለ እኮ ነው። ሸኔ ከመንግስት ጋር ሰላም ድርድር ፈጥሮ ስልጣን ወስዶ እንኳን በዛ ልክ እኮ አይሰዳደም፣ በዛ ልክ እኮ አይገዳደሉም እርስ በርሳቸው። ቲፒኤልኤፍ እኮ ጌታቸው መሀልና ደብረጽዮን መሀል የተፈጠረው ክፍተት አልተገዳደሉም እኮ። መጨረሻ አካባቢ ወደዛ የሚሄድ ቢመስልም ግን አንዱ ስልጣን በመልቀቅ ተጠናቋል። በሰላም ተጠናቋል። አትሊስት አሁን እስካለን ድረስ ማለት ነው። ይሄ ኃይል ግን ሰሞኑን አሁንም እየተጠጋጉ ነው። እኔ በጣም ነው የሚከታተለው እዛ አካባቢ ያለው መረጃ። በሰላም ናና ተደራደር ሲባል የምናባ ድርድር ይላል። ሰጥተህ ተቀበል ሲባል የምን መስጠት የምን መቀበል ነው ይላል። ሰማይ መቀመጫዬ ነው ምድርም መርገጫዬ ነው ይላል። አንደኛ ነኝ
አሸናፊ ነኝ 4 ኪሎ ቤቴ መንገዱ ጨርቅ ነው ይላል። እሺ ቀጥልና በቃ ተብሎ ሲባል ደግሞ የ2 ዓመት ሙሉ እያፈገፈገ ይኖራል ካለበት አንድ ስንዝር ወደፊት ሳይመጣ አንድ ከተማ ነፃ ሳያወጣ አንድ ግንባር ነፃ ሳያወጣ ወለጋ ተገደለ ብሎ ተደራጅቶ ጎጃም ውስጥ የሚገድል መምህር የሚገድል ተማሪ የሚገድል ሐኪም የሚገድል አልፎ የትግሉን አጋር መሪ የሚገድል ገሎ የሚፎክር ከዛ በኋላ ሄዶ ለህወሓት ጀነራል የሚገዛ ከዚህ በላይ ወራዳ ቡድን እኔ ባለም ላይ ይኖራል ብያለሁ። ለዚህም ነው ድል የሌለው የአንድነት ዘመቻችሁ እንኳን አንድ ሊያረጋችሁ አንድ እንዳይተርፍ አድርጎ እየመታችሁ ነው። እኔ ተማሩ ቲፒኤልኤፍን አይታችሁ ተማሩ። ጌታቸው ዛሬ ያለበትን ቦታ አይታችሁ ተማሩ። መቼም ከነሱ በላይ ስማርት ነን፣ ከነሱ በላይ የድርድር አቅም አለን፣ የፖለቲካ ትንተና አቅም አለን፣ የኃይል ትንተና አቅም አለን አትሉም። ምናልባት በዚህ ሰዓት ስላለቀ ህግደፎች ናቸው የሚጫወቱት። ህግደፍ ደግሞ ደግፎ እና ተጫውቶ ለ4 ኪሎ በቃ አንድም ኃይል የለም። ትልቁ ስልጣን 4 ኪሎ ነው ያለው። 4 ኪሎ መምጣት አጭሩ መንገድ በድርድር በሰላም ሰጥቶ መቀበል ብቻ ነው። ሌላ ሁሉ ከ4 ኪሎ የመራቂያ መንገድ ነው። በቅርቡ ደግሞ ሌሎች እነሱ የድል ዜና ብለው የሚያመጡትን ማን ገደለ የሚለው ለመዘገብ ዝግጁ ነን። ከልብ አመሰግናለሁ ስለሰጠኝ ጊዜ። ቴንክ ዩ ደሱ። እሺ ኢሳያስ ፋሚሊ ሚዩት ነህ። ኦኬ አመሰግናለሁ ቴዳ። መቼም እዚህ ቤት መግባት መታደል ነው። ቴዲ ማለት ከቲክቶክ መንደር እንግዲህ ነምበር 1 ብዬ የማስቀምጥ ልጅ ነህ። እጅግ አዋቂም በጣም የተረጋጋ ልጅ ነህ እና እዚህ ስንወያይ እንደ ትልቅ ሚዲያ ነው የማስበው እና ስለተሰጠኝ እድል አመሰግናለሁ። በአነሳው ነጥቦች ትንሽ ነገር ማለት እፈልጋለሁ። አቶ የጀነራል ታደሰ ወረደ ሹመት በተመለከተ በእኔ ግምት ልክ ነው ብዬ ነው የማምነው። እንደ ፌዴራል መንግስት እንኳን ፍላጎት ባይሆንም የፌዴራል መንግስት ፍላጎቱ የብልጽግና ፍላጎትም ባይሆን ትክክለኛ እርምጃ ነው ብዬ ነው የማስበው። ምክንያቱም የትግራይ ልጆች መካከል ሊደረግ የነበረው የደም መፋሰስ በሁለት ጎራ ተከፍሎ ወደ ሌላ ግጭት ሊገቡ የነበሩን ለጊዜም ቢሆን ይገታል የሚል ግምት አለኝ። ያው እንደምናውቀው ጀነራል ታደሰ የሆነ ጊዜ አቶ መለስ ዜናዊ የተናገሩት ነገር አለ። አቶ ኩማ ደመቅሳን የሆነ ህወሓት ለሁለት በተከፈለ ጊዜ አቶ ኩማ ደመቅሳ ወደዛ ግሩፕም ይመስላሉ፣ ወደ እነመለስ ግሩፕም ይመስላሉ። መጨረሻ እየተጠባበቁ ነበሩና መጨረሻ ላይ አቶ መለስ ግምገማ ላይ አቶ ኩማ ደመቅሳ መሀል ሰፋሪ ነበሩ አለ። ጀነራል ታደሰም የመሀል ሰፋሪ ነበሩ ብዬ ነው የማስበው። ወደ አቶ ጌታቸውም ያመዝናሉ፣ ደብረጽዮንንም አይዞ ይላሉ፣ መሀል የነበሩ ናቸው። አሁን ግን ወደ ትክክለኛ መንገድ የመጡ ይመስለኛል። ህዝቡ ያለው እንግዲህ አቶ ጌታቸውን ሲቃወሙ የነበሩት ሁለት ዓላማ ያላቸው ሰዎች ነበሩ። አንድ ምንም ቢሆን ተከፍሎ የተፈለገ ዋጋ ወጥቶበት የፌዴራል መንግስቱ መፍረስ አለበት። ሁለተኛ አማራጭ ምንም ነገር ተደርጎ ትግራይ ሀገር መሆን አለባት የሚሉ ግምትና ፍላጎት ያላቸው ሰዎች ደብረጽዮን ሲደግፉ የነበሩ ናቸው ብዬ ነው የማስበው። አሁን ግን ለጀብ አድርጓል። ይሄን ነገር ስልጣኑ ወደ አቶ ጀነራል ታደሰ መምጣቱ ለደብረጽዮንም ትልቅ እንቅፋት ነው። ትልቅ እንቅፋት። አሁን ግጭቱ የሚሆነው ደብረጽዮን ወደ ስልጣን መምጣት ነበር። አሁን በምንም መልኩ ሊመጣ አይችልም። እመጣለሁ ብሎ ቢያስብም ከአቶ ጀነራሉ ጋር ነው የሚጋጨው። ፓወር ያለው ጀነራሉ እጅ ነው። ፓወር አለውም ብለው የታጠቀ ኃይልን የሚመሩ እርሳቸው ናቸው። ስለዚህ ትክክለኛ
እርምጃ ነው ብዬ ነው ማሰብ ምንም ቢሆን። አሁን እንግዲህ ሌላው ለነፋኖና ለሻቢያም ይሄ ትልቅ መርዶ ነበር። ጦርነት ይነሳል የሚል ግምት ነበራቸው። ጦርነት ከተነሳ እነ ሻቢያም ተጠቅሞ ፋኖም እቺን አጋጣሚ ተጠቅሞ ወደ 4 ኪሎ የሚመጡበት መንገድ ከህዋቶች ጋር ይነሳል ብሎ ያሰቡት ነበር። አሁን ረጀብ ብለዋል። ይሄ መገለጫው ምንድን ነው ካላችሁ ጀነራል ታደሰ ባለፈው የተናገሩት ነበር ካቢኔያቸውን ሰብስቦ አሁን ያለን ጊዜ አጭር ናት። በፕሪቶሪያ ህግ መሰረት መስራት አለበት። ሁሉም ካቢኔ ትኩረት አድርጎ መስራት አለበት ይሄ ነው ብሎ በግልጽ ተናግሯል። ይሄ ምንድነው የሚያሳየን? ያም ሆነ አንተ ስልጣን እጃቸው ላይ ከተሰጠ ክልሉን አስተዳደር ከተባሉ ምን እንደሚፈልጉ ከዚህ በላይ ምንም ሊያመጡ አይችሉም እና አሁን ይጠቀሙበታል የሚል ግምት አለኝ እና ትክክለኛ እርምጃ ነው። ለፌደራል መንግስቱ እፎይታ የሚሰጥ ነው። ለሻቢያና ለፋኖ ግን መርዶ ነበር፣ ትልቅ መርዶ። ይሄ እንደዛ ነው የማስበው። ሌላ በሻቢያና ፋኖ እንዲሁም ሻቢያ ፋኖ ቲፒኤልኤፍ መካከል ያለው ጥምረት ብለን የምናስበው እኔ በእኔ ግምት ለጊዜው ቲፒኤልኤፍ ገርሸሽ ብናደርግ ጥሩ ነው። ለጊዜው የተለያዩ አንዳንድ እነ ኬሪያ ምናምን የሚያወሩት ነገሮች አሉ። ከዋናው ጀነራል ታደሰ አፍ እስከምንሰማ ድረስ ለጊዜው ብናይ መልካም ነው። የፋኖ እና ሻቢያ ግን የጋለሞታ ትዳር የምንለው ወይ ቄስ ያልቀደሰው ወይ ማዘጋጃ ያልፈረመበት ተጋብተዋል፣ ጀምረዋል። ቆዩ እኮ ይህን ነገር ከጀመሩት። ፋኖን የሚያስታጥቀው ሻቢያ መሆኑ ግልጽ ነው። የፌዴራል መንግስትም ይሄም ያውቀዋል። ያ ግን የትም ሊያደርሳቸው አይችሉም። እንደ አጋዥ ሲያስቡት የነበረው ቲፒኤልኤፍን ነው። አሁን ብዙ ጊዜ አይታችሁ ከሆነ ጦርነት እንዲነሳ ነበር የሚፈልጉት። እርስ በርስ አላይንስ ሲፈጥሩ ምን አይነት አላይንስ ነው? አንዳንዶቹ ምንድን ነው የሚሉ ሰሜናዊያን ይላሉ። እንግዲህ ያው ሰሜቲክ አንድ ላይ ተሰብስቦ ሻቢያ፣ ፋኖ፣ ቲፒኤልኤፍ ተሰብስበው ኩሸቲክን ነው ደቡቡን ነው ለማንበርከክ የሚመጣው? አፋሩን ነው? ሶማሌውን ነው? ኦሮሞውን ነው? እነዚህ ሰሜቲክ ተብሎ የሚጠሩት ኃይሎች አንድ ላይ ተሰብስቦ ሌላውን ለማንበርከክ የሚደረገው ጥረት የትም ሊደርስ አይችልም። ዝም ብሎ የሚያይ አይኖርም። የኢትዮጵያ ሕዝብም ዝም ብሎ የሚያይ አይመስለኝም። ስለዚህ ይሄ በዛ መታየት አለበት እና ሌላ በምን መልኩ ነው ሻቢያ ከኢሳያስ አፈወርቅ ጋር የሚሰራው? ኢሳያስ አፈወርቅ ለአማራ ሕዝብ ያለውን ክብር ታውቃላችሁ። እዚህ ውስጥ መናገር እንኳን ባይፈልግ ከአማራ ሕዝብ ጋር አይደለም መስራት አብሮ መለመን አይቻልም ብሎ ከተናገረው ጋር ጥምረት ፈጥሮ አሽከሮ ነው ለነሱ አህያ የጭነት አህያ ሆኖ ኢትዮጵያን ለማፍረስ የሚመጡ ከሆነ የአማራ ሕዝብም ይሄን ያህል አይቀበልም። ፋኖን ዞር ብሎ የሚያጠፋው የአማራ ሕዝብ ይሆናል ማለት ነው እንደዛ ከሆነ። ስለዚህ ያ ጥምረት የትም የማይደርስ ነውና ለዛ ነው ያልተቀደሰ ጋብቻ የምለው። ስለዚህ አመሰግናለሁ። ስዩሜያችን ይሰማል? ይሄ ነገር ኦኬ፣ አሁን ይታያል። ሰላም ቴዲያችን እንዴት ነህ? ሰላም ነው። አንዳንዴ መርህ የሚባል የምትናገሩትን ከላይ የተናገራችሁት እስከታች እስከምትወርዱ አትርሱት። 8 ደቂቃ ውስጥ ከረሳህ የሚጋጭ ነገር ጌታቸው ረዳ ስለ አብይ አህመድ የተናገራቸው ነገሮች ሁሉ ሰምተህ ወረህ ተስማሙ ጥሩ ነገር ነው ብለህ ትናንትና ስለ አማራ ይሄ ተባለ ነበርና አሁን ቢስማሙ እንዲህ ይጋጫል። ምንድን ነው የሚጋጨው? እዛ ጋር ካልተጋጨብህ እዚህ ጋር ይጋጭብህ። መርህ የሚባል ነገር ይኖራችሁ። ፈርስት ጌታቸው ረዳ ናው እኔ ሹመት ወይ ስርግማን እርካብና መንበር ብዬ የተናገራቸው ነው የመጣብኝ የመጀመሪያው። and then
ተቀብሎት ይሆን እንዴ እርግጠኛ አልነበርኩም። እና he was not my hero. he was not ህወሓት ውስጥ የሰራ ነው no matter how much he's smart ዶክተር ፕሮፌሰር ምናምን I don't care ያ ጭንቅላትህ ለሚጠቅም ለአገር በሚጠቅም ነገር እስካልተጠቀምክበት እኔ በማምንበት it's nothing for me ባሉ ዲግሪ ለሌላቸው ሰዎች ትልቅ ነገር ሊሆን ይችላል። ህወሓት አገልጋይ ነበረ እስከ ሚኒስቴር የደረሰ ሰው ነው። አሁንም ጦር ሜዳ ገባ ግን he was once a Tigray hero because he was the face during the war and ከዛ በኋላ so ከዛ የሆነ ጽሁፍ ልጻፍ ብዬ ጀመርኩ once Tigray hero became አብይ ቢች ብዬ ጀመርኩና አይ ቃሉ ሰው ላይ ወደው ይችላል ብዬ ተውኩት። ምክንያቱም የኛ ሰው ሐቅን ስትናገር አይወድም ኢንተሌክቹዋል ደግሞ ዲስሆነስቲ በጣም የሰፋበት ሀገር ነው። ከዛ አይ ቅርብኝ ይሄ ነገር አንዳንድ ሰዎች ጽሁፉን ጽፌዋለሁ ግን ላኩላቸው ለተወሰኑ ሰዎች። አሁን ምንድነው መሰለ አብይም እሱን እየተከተለ የሚነሳበት ነገር ቢኖር ራሱ የተናገራቸው ናቸው። ጌታቸው የሚያስተዳድረው በማደናገር ነው። ከሰባተኛ ክፍል ተነስቶ ዶክተር ነኝ ካለ ምንም ነገር ለማድረግ ድፍረት አለው። ከናዳነች አበቤ አንድ አስተዳደር ውስጥ መሆኔን አሁን ወደ ኋላ ስመለስ ይቆጨኛል። አብይ አምባገነን ነው። በትግራይ ህዝብ ላይ ጄኖሳይድ ፈጽሟል። ትግራይን ለ2 ዓመት ኢንሰርክል አድርጎ ቤዚክ ኤሌክትሪሲቲ የተለያዩ ነገሮች ሁሉ ከት አድርጎ ሰባዊና ዲሞክራሲ መብቱን ጥሶበት ከፍተኛ የሆነ ዋጋ አስከፍሎታል። ሴቶች ተደፍረዋል ሲል የነበረ ሰው ኦኬ ጊዜያዊ አስተዳዳሪ ሆነ በሁለቱ ተደራድረህ የነበረው ነገር ለማስተካከል ስምምነት ማድረግ አንድ ነገር ነው። አማራ ክልል ጦርነት እያለ የትግራይ ዳር ባልደረሰበት ፍትህ ባልተሰፈነበት ኦሮሚያ ጦርነት ባለበት የፖለቲካ ድንክ ይመራዋል ያልከው ስርዓት እንዳለ ባለበት ሁኔታ አማካሪ ሆነ የምትመጣው ምን ለመሆን ነው? ይህ ክህደት ነው። ትልቅ ክህደት ነው። እሱ ፕሮባብሊ በዓለም አቀፍ መስሪያ ቤት ለመቀጠር የአብይ አህመድ ያው የመንግስት ድጋፍ የሚያስፈልጋቸው ስላሉ እነዛ ለማግኘት ከሆነ ለግል ጥቅሙ ነው ማለት ነው። ያ ከሆነ ግን የዛሬ 2023 ላይ ምን ብሏል? ያመፀ ህዝብን ለመምራት እድሉ በማግኘቴ እድለኛ ነኝ ሲል ነበር። አብይ እኮ አለው ቴዲ ሪዮት ባትወጡ ሁሉ አይፈጠርም ነበረ ሲለው ለኛ እኮ መኪና ነበር ወንበር ነበር። ለትግራይ ህዝብ ግን ምን ይጠቅም ነበረ? ኦሮሞ ምን አገኘ? አማራው ምን አገኘ? ሌላው ምን አገኘ? ጦርነት ነው። ባለስልጣን ላይ ያሉት አብይ ሰጠ አብይ ነሳ ነው የሚሉት። የምግብ ሜኑዋቸው ሳይቀር የሚመርጥላቸው አብይ ነው። አሁን ቁርስ ምን እንደበላ አብይ ነው የመረጠለት። ምን ሰጥቶት እንደሆነ ራሱ ይወቅ። እርካብና ወንበርን አስታውስ ጌቾ እንዳትበላ ብዙ የተበላሉ። ኢንጂነር ስመኘውን እኮ የሚያደርገው ነገር አድርጎ መቶ ዲሲ ከመጣ በኋላ አንድ ኢንጂነር ስመኘው የሚባል ሰውዬ እኮ ነው ያለን አብይ። ፕሬዝዳንት ሆና ያገለገለች ሴት ከደርግ ጀምራ በኢህአዴግ አገልግላ እሱ ጋር የደረሰችው ሳህለወርቅ ያኔ ጦርነት ይቅር ስትል ስለነበረ የምስክር ወረቀት እንኳን ሊሰጣት አልፈለገም። 40 ዓመት አገልግላ አምባገነን ስርዓቶችን ቢሆኑ መሸኘት ሳይፈልግ እሷም በማህሙድ አህመድ ዘፈን ምንድነው መልሴ ዝምታ ነው መልሴ ብላ ወጣችና ጌቾ የተለየ ነገር ይገጥሟል የሚል አመለካከት የለኝም። ግን ታደሰ ወረደ መጣ። ታደሰ ወረደ ማን ነው? የጌታቸው ምክትል የነበረ የደህንነት መዋቅሩ ሲቆጣጠር የነበረ እስከ ኤርፖርት ሄዶ ሲያሳድደው የነበረ ማተብ በየመስሪያ ቤቱ እየሄደ ሲለቅም የነበረ። ምንም ለውጥ አይመጣም ቴዲ። ይሄ ደግሞ የተደረገው በፕሪቶሪያ ስምምነት አይደለም። ኦልሬዲ ምን
ሰነድ ብለው እኮ ቃል ኪዳን ብሎ እኮ ፈርሟል። ቃል ኪዳን ብሎ ፈርሟል ታደሰ ወረደ። ያ ማለት ምንድነው? ባይ ዲፎልት ያኛው አልተነሳም። ህወሓት ደግሞ ተፈራራሚ አይደለም። በዚህ ህወሓት እኔ ነኝ የላኩልህ ሾምክ ይላል። አብይ አህመድ ኖን የራሴ ነኝ የሾምኩት ባይ ነው። ለምን በኢሜል ምረጡ ለምን አለ? በፕሪቶሪያ ስምምነት ከሆነ ሁለቱም ተስማምተው ያደርጉታል ነው እንጂ ዩኒላተራል በሆነ ሁኔታ አንዱ አካል ብቻ ይወስናል አይልም። አብይ ግን በኢሜል ምረጡ አለ። መጨረሻ ታደሰ ወረደን አመጣ። ህወሓት የሚል ስም አንድም ጊዜ አላነሱም። አብይ የመረጠበት መንገድ የሾመበት መንገድ ኢትዮጵያ ውስጥ ደግሞ ዋን ማን ሩል እንዳለ ደግሞ ያረጋገጠ ነው። ዩኒታሪ ሲስተም ኦፍ ገቨርንመንት እንዳለ አብይ አህመድ አድራጊ ፈጣሪ መሆኑን በግልጽ ያመላከተ ነው። የትግራይ ችግር አሁንም አይፈታም። ጌታቸው ወርዶ ታደሰ ወረደ ምክትሉ ስለመጣ የሚቀየር ነገር የለም። ይሄ ከተወሰነ በኋላ ተፈራርሞ ከሄደ በኋላ ወዳው the next day the federal government ቁጭ ብሎ መግለጫ ነው ያወጣው። ህወሓትም መግለጫ ነው ያወጣው። አሁን እየተጠዛጠዙ ነው። የሚመጣ ምንም ለውጥ የለም። የሚቀጥል ነው። ፕሮባብሊ ጌታቸው ዛዲቅ አብርሃ ባለፈ ሲናገር ነበር የራያ ህዝብ ጥያቄ ብሎ ሊመጣ ይችላል። ኦር ራዩማ ከሚሉ ደግሞ ሊቀላቀል ይችላል። የራሱ ጥቅም ለማስጠበቅ ሊሄድ ይችላል። ነገር ግን ቴዲ የፈለገ ሁለቱ ቢስማሙ ትናንትና ቴሮሪስት ሲባል የነበረ ሰውዬ አብይ አህመድ ደግሞ ጄኖሳይደር ሲል የነበሩ ሰዎች ሲስማሙ ስልጣን ነው የሚቀርብልህ? ወንጀለኛ መጠየቅ አለበት ወይ ስልጣን ነው ሊቀርብለት የሚገባው? ጌታቸው ረዳ ወንጀል ከሰራ ይሄ ሁሉ ጦርነት ውስጥ ህዝብን ከማገደ ስማ ማየት የተሳናቸው አሉ፣ አካላቸው ያጡ አሉ፣ የሞቱ ሰዎች አሉ፣ የተደፈሩ ሴቶች አሉ። ቢሊየንስ ኤንድ ቢሊየንስ ኦፍ ዶላር የወጣበት ጦርነት ነው የተደረገው። ችግሩ ግን ምን መሰለ ቴዲ፣ አፍተር ኦል ቃላቶች ጭምር አቢዩዝ አደረጉብን። ለምሳሌ ጄኖሳይድ፣ አምባገነን፣ ዲክታተር የሚለው ሌላው አሸባሪ የሚለው ቃል በራሱ አቢዩዝ ተደርጓል። አመሰግናለሁ ቴዲ። መጣ ነው። ቴንክ ዩ ስዩሜ። ይሄ ውይይት በተለይ ለምታደምጡ በተለይ ወጣቶች ቅድም እንደነገርኳችሁ እኔ ከብሔር ፖለቲከኞች ጋር አትላተሙ፣ ብሔር ፖለቲከኞችን አታንቋሹ፣ አትሳደቡ። አንዳንድ ኢትዮጵያዊስት ኃይሎች ነን የሚሉ የኢትዮጵያዊስት ኃይል መሆናቸውን ለማሳየት የመጀመሪያው እንትን ብሔሮችን መሳደብ ይመስላቸዋል። እነዚህ ሳይሆኑ ትክክለኛ በችግራችሁ ዙሪያ ላይ መደራጀት ያለባችሁ ቀደም ሲል የነገርኳችሁ ኢትዮጵያውያን ብሔርተኞችን ፖለቲካውን እንደፈለጉ እንዲያቦኩ ትለቋቸውና እናንተ ግን በችግራችሁ ዙሪያ ላይ መደራጀት አለባችሁ የሚል እምነት አለኝ። በችግርህ ዙሪያ ላይ ስለ ዶክተር ልትሆን ትችላለህ። ዶክተር ችግርህ ምንድን ነው? ኢንጂነር ልትሆን ትችላለህ። ኢንጂነር ችግርህ ምንድን ነው? መምህር ነህ፣ ችግርህ ምንድን ነው? ስራ የለህም፣ ችግርህ ምንድን ነው? የሰብአዊ ድርጊት እየተፈጸመብህ ነው። የዛች ሀገር ዜጋ በመሆነ ብቻ መደራጀት አለብህ። ፖለቲካውን አንተ ተጫውተ ወደምታሸንፍበት የመጫወቻ ሜዳ ነው ማምጣት ያለብህ። የከተማ ልጅ ካለ በችግርህ ዙሪያ ላይ መደራጀት ካለብህ እንጂ አሁን ብሔርተኞች ተጫውቶ ሊያሸንፉን ወደሚችሉበት የመጫወቻ ሜዳ ሲያመጡን ጓዝን ጨርቄን ማቄን ሳትል ተሰበ መግባት የለብህም። ሀገርህ ናት። አንተም በዛች ሀገርህ ላይ የራስን የድርሻን መያዝ አለብህ። ስትሞት ሁሉም ይረሳል። ኢሚዲየት ፋሚሊዎች ተጠቂ ይሆናሉ፣ ተጎጂ ይሆናሉ። እናትህ፣ አባትህ። ከዛ ባሻገር እኛ አንድ ቀን ዜና እንናገራለን፣ ከዛ በኋላ ትረሳለህ። ይሄ ነው ማድረግ ያለብንና በዚህ አውድ ነው ማውራት ያለብን ለማለት ያለው። በተለይ የብሔር ፖለቲካ ማታራምዱ ሰዎች ካላችሁ ከስዩሜ ቀጥሎ ሞሼ ነው መሰለኝ። ሞሼያችን እንኳን ደህና መጣ። ሚዩት ነህ። ሰላም ነው። ሌሎቻችሁም እንዴት ናችሁ? ከታችም ያላችሁ ሌላ ቦታ ነበርኩኝ፣ ግን ገባ ብዬ ሳያንተ ጋር ዛሬ
ሌሎች ሰዎች ስላሉ ፖለቲካ ለመስራት እንደመጡ ስለገባኝ ነው የመጣሁት። የተወሰነ ቢዚ ነበርኩኝ። አንዳንድ ሀሳብ ልስጥ እና እንትን እላለሁ። አዝናለሁ። አሁን አንዳንዴ እዚህ የሚወራውን ነገር ስንሰማ በእውነት አምነውበት ነው ይሄን ነገር የሚያወሩት የሚለውም ነገር ያሳዝነኛል። ስለ ትግራይ ክልል ምርጫ የተወሰነ ነገር ልበል። ቴዲ፣ እኔ በማምነው ደረጃ ቲፒኤልኤፍ ከዚህ ምርጫ አሸናፊ ሆኖ ወጥቷል። ለምን እንዳልኩ እነግራለሁ። ከዚህ በፊት እዚህ ቤት ስናወራ፣ አንተ ቤት ስናወራ ህወሓት ለሁለት ተሰንጥቋል እንል ነበር። አንደኛው ፓርት ከሻዕቢያ ጋር ይሰራል፣ ሁለተኛው ፓርት ከፌዴራል መንግስት ጋር ይሰራል ብለን ነበር። ከሻዕቢያ ጋር ይሰራል ተብሎ የሚጠረጠረው የነበረው የደብረ ጽዮን ኃይል ነው። ከፌዴራል መንግስት ጋር ይሰራል ተብሎ የሚጠረጠረው ደግሞ የራሱ የጌታቸው ረዳ ስር ያለው ኃይል ነው። በዚህ መሰንጠቅ ውስጥ ትግራይ ውስጥ የተፈጠረው የፖለቲካ ሁኔታ ሻዕቢያንም ጋብዟል። ሌሎች የቀንዱ ፖለቲካ ላይ አይናቸውን የሚጥሉ ኃይሎችንም መንግስትንም ጨምሮ ይጋብዛል። ስለዚህ አብይ አህመድ ቲፒኤልኤፍ ምን አደረገ? ደብረ ጽዮን በራሱ ጥቆማ ጀነራሉን በጥቆማ ሰጠ፣ ለፌዴራል መንግስቱ በጥቆማ ሰጠ። አብይ ይሄን ከተቀበለ የአብይ ናርሲሲስት የሆነ ባህሪው ወይ ደግሞ አምባገነናዊ ባህሪው ሽንፈትን እንኳን የሚቀበልበት መንገድ የተለየ ስለሆነ ከተቀበለ ሽንፈት እንደሆነ ስለሚያውቅ ምንድን ነው ያደረገው? የትግራይ ህዝብ ወይ ገበሬው የትግራይ ህዝብ ወይ በጦርነት ስንት ዓመት የማቀቀው የትግራይ ህዝብ ወይ በኢሜል መሪህን ምረጥ አለ። እንደማይሆን ይታወቃል። የትግራይ ገበሬ በኢሜል መርጦ የትግራይ ምሁር ኤሊት በ3 ቀን ውስጥ በኢሜል መርጦ ታደሰ ወረደን ሾመ። ሪሊ ይሄን እንድናምን የምትነግሩን ሰዎች አላችሁ እዚህ። እናንተስ አምናችሁታል ይሄን ወሬ? የሆነው ምንድን ነው? ደብረ ጽዮን ቀጥታ አንፈልገውም ጌታቸውን እዛው አዲስ አበባ ላይ እንደፈለግ እንደ ፍጥር ጥራ አድርገው አሉት። ፕላን ቢው ደግሞ ምንድነው? እኛ የምንፈልገው ይሄን ጀነራል ታደሰ ወረደን ነው አሉት። አብይ ከመቀበል ውጭ ሌላ አማራጭ አልነበረውም። አሁን አዲስ አበባ ላይ የተሾመበት ስልጣን ሁል ጊዜ ፌዴራል መንግስት ክልል መንግስት ላይ ባለስልጣን የሚሆኑ ከክልል በሚገፉ ጊዜ አዲስ አበባ ላይ መጥተው የሚሆኑት ነው። ምሳሌ መጥቀስ ይችላሉ። ገዱ አንዳርጋቸው የክልል ፕሬዚደንት ነበረ። ከክልል ሲገፋ አዲስ አበባ ላይ ነው ውጭ ጉዳይ ሚኒስተርና ሌሎች ሚኒስተር ቦታዎች ላይ ይሰራ የነበረው። እነ ጃንጥራርን ጨምሮ ክልል ላይ የሚሰሩ የነበሩ ከሌሎችም ክልሎች ላይ እንደዚህ አይነት ጥያቄ ሲጠይቁ የነበሩ አይነት ከክልል ላይ በሚነሱ ጊዜ ፌዴራል መንግስት ላይ ይሾሟቸዋል። ተአምር ሆኖ ጌታቸው መጥቶ የምስራቅ አፍሪካን ፖለቲካ ሊቀይረው እንደሚችል ለአብይ ትልቅ ግብአት ሊሰጠው እንደሚችል አርገው ሲነግሩን ይገርመናል። የምስራቅ አፍሪካ ፖለቲካ ከኢትዮጵያ አንጻር የተቃኘ ነው፣ አልቋል። ምንድን ነው? ሻዕቢያ የሚባል አለ፣ ኤርትራ አለ፣ ግብፅ አለ፣ ሶማሊያ አለ። የቀጠናው ፖለቲካ ደግሞ አማራ የኃይል አሰላለፉ ይታወቃል። የትግራይ ኃይሎች የኃይል አሰላለፋቸው ይታወቃል። የኦሮሞ ኃይል አሰላለፉ ይታወቃል። የጌታቸውን አስማት የጌታቸውን ጥንቁላ የሚፈልግ ፖለቲካ የለም እዚህ ጋር የለም። ምን እንደሚፈይድ ምን ሊፈጥር እንደሚችል ምንድነው? አብይ በብቸኝነት ያደረገው ነገር ምንድነው? ያኮረፈውን ጌታቸው ስልጣን ሰጠውና አስቀምጠው። ይሄን በጣም እንደ ቼዝ ጨዋታ እንደ ፖለቲካ ቼዝ ጨዋታ አርጋችሁ ልትነግሩና በየትኛውም መንገድ አብይ አሸናፊ የመሆኑን ነገር ለማጉላት የምትጠቀሙበት መንገድ ያሳፍራል። አንዳንዴ ራሳችሁን ቆም ብላችሁ ከወደቦች ጋር እናያቸዋለን፣ በእንደዚህ አይነት ጉዳዮች ከናሽናል ኢንተረስት ጋር እናያቸዋለን። አሁን ጭራሽ በሹምሽር ውስጥ እንኳን ምን አይነት መውረድ ነው? በዚህ ልክ ልትሆነው የሚገባው ይሄ መሆን የለበትም ነው ብለው ቅድም አንድ ነገር ሲወራ የሰማሁት ጌታቸውን ለማተለቅ የሄዱበትን መንገድ ይኸውልህ ወንድሜ፣ ጌታቸውን እኮ ያወቅነው ቲፒኤልኤፍ ውስጥ ሆኖ ነው። ቲፒኤልኤፍ ባይኖር ጌታቸውን አናውቀው። ምናልባት መቀሌ ዩኒቨርሲቲ አስተማሪ ሆኖ ወይ ደግሞ የሆነ የገጠር ከበረ ቲቲ አስተማሪ ሆኖ ነው የምናውቀው። ስለዚህ ጌታቸውን ወደፊት ያመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ውስጥ ነው ያየነው፣ ያደግነው፣ አቅሙን ያወቅነው፣ የመደራደር አቅሙን የንግግር ችሎታውን ያየነው ቲፒኤልኤፍ ውስጥ ሆነ ነው። ስለዚህ ጌታቸውን ስለወጣ ቲፒኤልኤፍ ተዳክሟል ልትል አትችልም። ራስህን እንደዛ እያልክ ማስተር ቤት ልታደርግን ትችላለህ፣ እንደዛ ልታደርግ ትችላለህ። ስለዚህ መስተካከል ያለበት ነገር መስተካከል አለበት። አዎ የኃይል አስተላለፉ እንደዚህ ይሆናል። ስለዚህ በዚህ አጋጣሚ ምንድነው የሚሆነው ማለት ነው? ሻዕቢያ የቲፒኤልኤፍ ኃይል አሸንፏል። ከሻዕቢያ ጋር የሚሰራው ኢንተረስቱን አስጠብቋል። በዚህ ግንኙነት ውስጥ ኢንተረስቱን አስጠብቋል። የትኛው የመንግስት ኢንተረስት ነው የተጠበቀው? መንግስትማ ፍላጎቱ ኢንተረስቱ
የሽግግር መንግስቱ የነበረው ወይ ደግሞ እሱ የፈለገው ኃይል ቢቀጥልለት ነበር በስልጣን አይደለም። ስለዚህ እነ ደብረጽዮን የፈለጉት ኃይል መጥቷል ወደ ስልጣን። ስለዚህ ምንድን ነው የሚሆነው? ኦኬ ቅድም ደሳለኝ ሲያወራ የሰማሁት ነገር አለ። ደሳለኝ ታቆማላችሁ ካሁን በኋላ ቲፒኤልኤፍ ከመንግስት ጋር ተመሳሳይ አጀንዳ ሊኖረው ይችላል ብለናል። ስለዚህ ከቲፒኤልኤፍ ጋር የሚሰራ ፋኖ የለም ማለት ነው። ፋኖን መክሰስ እዛ ጋር ታቆማላችሁ። ኬት ነው አሁን ኬት ልታመጡ ነው ደግሞ ሌላ ነገር? ፋኖን አሁን ሰሞኑን የምትከሱበት አንደኛው ነገር ምንድን ነው? ከቲፒኤልኤፍ ጋር ሊሰራ ይችላል ብላችሁ ነው። ስለዚህ በራሳችሁ ቋንቋ እንያዛችሁና አሁን መንግስት ከቲፒኤልኤፍ ጋር ኖርማላይዝ የሆነ ሪሌሽን ለመፍጠር እየሞከረ ነው። ቲፒኤልኤፍም ደግሞ ለዚህ ተስማምቶ መሪን እንኳን በተመሳሳይ መንገድ መርጠው እያደረጉ ነው። በእናንተ ንግግር ነው አይደለ? ስለዚህ ፋኖ እና ቲፒኤልኤፍ ይሰራሉ የምትሉት ጨዋታ ቆሟል ማለት ነው። ደግማችሁ እንዳታወሩት፣ ከዚህ በኋላ ደግማችሁ እንዳታወሩት። ቅድም አንድ ወንድሜ ሲያወራ ነበረ እና ማን ነበረ ብሪጅ ምናምን የሚል የአማራን ፖለቲካ የፋኖን ፖለቲካ የተለጣፊ ፖለቲካ ሊያደርግ የሄደበት መንገድ አለ። ከየት ነው ያገኘው? ይሄን ከምንድን ነው ያገኘው? ላለፉት 2-3 ዓመታት በኢትዮጵያ ፖለቲካ ላይ የአማራ ኃይል ተለጥፌበታለሁ ብሎ መግለጫ የሰጠበትን አንድ መስመር ስንኝ አንብብልኝ። ከየት ነው ያመጣኸው? አፍህን ሞልተ ወንበር ላይ ተሽከርካሪ ወንበር ላይ ቁጭ ብለ ማስረጃ መስጠት የማትችለውን ነገር በእርግጠኝነት ከሻቢያ ጋር እንደሚሰራ አውቃለሁ ትላለህ። ከየት ነው ያመጣኸው? ስለዚህ እንደዚህ አይነት ጠራዝ ነጥቅ የሆነ ምንም ነገር ማሳመኛ ነገር ልትናገር ለማትችለው ነገር ባታወራ ይሻላል። መተንተን ካለብህ ወይ ደግሞ ማውራት ካለብህ ሊመስል በሚችል ኮንክሪት የሆነ ነገር አንሳና ስለሱ መነጋገር እንችላለን። ሰው ቴዲ ስለ ሰሞነኛው የፋኖ የዘመቻ ስንዴ ቃልኝ አንድ ጥያቄ። ስለዚህ በኋላ ልመለስና ይሻላል በሙሉ ወደዛ እንደዛው ወደ ሁለተኛ ዙር እንሄዳለን። 7 ደቂቃ እናድርጋለን። ከ3 ከ4 ዙር በኋላ እናቆማለን። ሊያችን ቴንኪዩ የሹም ስነ ስርዓቱን አይታችኋል? ጀነራል ታደሰ ወረደ ሲሾሙ እንዴት የውጭ ዲፕሎማቶች ባነር ተሰርቶ አሁን የራሱ ልንተነትነው የሚገባ ጉዳይ ነው። እዚህ ጋር ነጮች ናቸው የሚታዩ። ምን ነው አረጋ ከበደ አልተሾመም እንዴ? ምን ነው ደስታ ሌዳሞ አልተሾመም እንዴ? ምን ነው ሽመልስ አብዲሳ አልተሾመም እንዴ? ቀለል አድርጌ ስናገር ቀለል አድርጋችሁ እንዳታዩ። ምንድን ነው ይሁሉ? እኚህ ሰዎች የፌዴራል መንግስትን የመጠምዘዝ አቅም ስላላቸው ነው ማለት ነው። ምንድን ነው በዚህ ደረጃ ላይ ይሄ ሁሉ ሴሪሞኒ? ስለዚህ በኢትዮጵያ ፖለቲካ ውስጥ የፋኖ ልጆች እንደሚናገሩት ኃይል ኢዝ ቬሪ ኢምፖርታንት ነው ማለት ነው። ኃይል ሲኖር ትከበራለህ ማለት ነው። ዲፕሎማሲ ብቻ አይደለም። ጡንቻ ከፈረጠመ ጊዜያዊ አስተዳዳሪም ስትሾም እንደዚህ ደመቅ ባለ ሴሪሞኒ መሾም መሻር ትችላለህ ማለት ነው። ምን ይነግራቸዋል? ቲፒኤልኤፎች ምን ስላላቸው ነው በዚህ ደረጃ እንደዚህ የውጭ ዲፕሎማቶች ተጠርተው ሌሎች የክልል ባለስልጣናቶች የደቡብ ባለስልጣናቶች በቴሌቪዥን መስኮት እንዲያዩ ተደርገው ምን ነው እነሱ የክልል አስተዳዳሪ አይደሉም እንዴ? እነሱ ባሉበት ራሳቸው እንዲጠይቁ ነው። ይሄ እንዴት አያችሁት? እኔ መጠይቅ ቴሌግራም ላይ ጽፌላችሁ ነበር። ይሄን ነገር እንዴት ታዩታላችሁ ብዬ ጠይቄያችሁ ነበር። አብዛኞቻችሁ የመለሳችሁትን መልስ እዚህ ጋር በዚህ አጋጣሚ ላምበው አንድ ደቂቃ አስቶኝ ከሌሎች ክልሎች በተለየ ሁኔታ የትግራይ ክልል በፌዴራል መንግስቱ ልዩ መስተንግዶ የሚቀርብላቸው ለምንድን ነው? ሌሎች ክልሎች ፌዴራል መንግስቱን ማስፈራራት የሚችል የታጠቀ ጦር ስለሌላቸው የምትሉ 50 ብያቸው ነበር። 24 ሰዎች የፌዴራል መንግስቱ ሁሉንም ክልሎች እንዲህ ነው በክብር የሚያስተናግደው የምትሉ 5 ዳውን ብያቸው ነበር። 7 ሰዎች መንግስት ህዋቶችን እስኪጠፉ ድረስ አውቆ እያሳሳቀ እንጂ ፈርቶ አይደለም የምትሉ የብዕር ስም መጽሐፍ ስም ብያቸው ነበር። ያን የጻፉ መንግስት ህዋቶችን እስኪጠፉ ድረስ እያሳሳቀ ነው የሚሉ ብዙዎቹ ጽፈዋል። ሌሎች ክልሎች ፌዴራል መንግስትን ማስፈራራት የሚችል የታጠቀ ጦር ስለሌላቸው ነው የሚሉ ሰዎች 7 ሰዎች ናቸው፣ የ24 ሰዎች ናቸውና ይህን ጉዳይ እንዴት አያችሁት?
ምናልባት ቲፒኤልኤፎች ከአፍ እስከ ገደፉ የታጠቀ ኃይል ባይኖራቸው ኖሮ እንዲህ ያለ መስተንግዶ ይደረግላቸው ነበር? ሲዳማ 10ኛ ክልል ሲሆን ለምን እንደዚህ ባሸበረቀ ስነ ስርዓት የውጭ ዲፕሎማቶች ተጠርተው ለምን ፕሬዚዳንቱ አልተመረጠም? ደቡብ ፕሬዚዳንት ሲሾም አዲሱ ደቡብ ክልል ፕሬዚዳንት ስትሆኑ ደቡቦች ፕሬዚዳንታችሁ እንደዚህ ባሸበረቀ መንገድ ለምን አልተመረጠም? አማራ ክልል 6 ፕሬዚዳንቶች እያፈራረቀ በሚቀይርበት ጊዜ ለምን እንዲህ አልሆነም? ይሄ ምን የተለየ ነገር ስላለው ነው? ይህንንም እንድታነሱ ስለምፈልግ ነው። ወደ 7 ደቂቃዎች ነው የምንሄደው። በኮመንት ላይ ያላችሁ ኮመንታችሁን የጻፋችሁ አነባለሁኝ። የሚመስላችሁን ነገር አጥንጥን አድርጋችሁ ጻፉልኝ። ወደ መስፍን ፈይሳ ሄዳለሁ። 7 ደቂቃ ነው የሚኖረን። 7 እሰማለሁ አይደል ቴዲ? እሰማለሁ አለ ድምጼ? ኦኬ። እኔ እርካብና መንበርን ያነበበ እያለ በእርካብና መንበር ሲረታ ከማየት በላይ ሽንፈት የለም። እርካብና መንበርን አንብበ ያ የጻፈው ሰው በእርካብና መንበር ካሸነፈ ጻፊው ትክክለኛ ጻፊ ነው ማለት ነው። የጻፈውን ሰው ካልፈጸምክ መጻፍ አልነበረበትም። የአመራር ችሎታው የእርካብና መንበርን ጽሑፍ ካነበብክ ሰውየው ሊመራበት እንጂ ተረት ተረት ሊጽፍበት አይደለም። እርካብና መንበርን የጻፈው እሱን ነው መረዳት ያለባቸው። ኢምፖርታንቱ ነገር ቴዲ አሁን ያነሳው ነገር ነው። ትግራይና ሌሎች ክልሎች የሚለያዩበት ትግራይና ፌደራል መንግስት እንደ ክልል እና እንደ ፌደራል መንግስት ሙሉ ጦርነት ተደርጎ ህዋት ለመጥፋት እጅ ወደላ ሃንድ ኦፍ ብላ ፕሪቶሪያ ስምምነት ላይ መጀመሪያ ጠይቃ ያነሳችውን 14 ጥያቄ ውስጥ 0 ጥያቄ ሳታነሳ ሄዳ ፈርማ ጦርነት እንዲቆም ያደረገችው። በዛ ፍርማ ላይ ለትግራይ ክልል ግዛዊ አስተዳደር የሚሾመው ጠቅላይ ሚኒስቴሩ ነው የሚለውን ፈርማለች ቀርማ። ክልሎች ግን ራሳቸው ነው የሚሾሙት። የፌደራል መንግስቱ ጦርነቱ ላይ የበላይነት ስለተቆጣጠረ ጦርነት የተጀመረበትን 14 ጥያቄዎች ነበራት ቲፒኤልኤፍ ከክልሉ ጋር ሰጣ ገባ ስትገባ ያነሳችው ጥያቄ። መጨረሻ ላይ የ0 ጥያቄ ሳታነሳ እጅ ወደ ላይ ከመጥፋት ብላ ፈረመች። እዚህ ፊርማ ላይ የተቀመጠው ጠቅላይ ሚኒስቴሩ ብልጽግና ሀፍ ክልሉን ያስተዳድራል ይላል። ሀፍ ከፌደራል መንግስት፣ ሀፍ ከቲፒኤልኤፍ እና ከክልሉ ገዢ ማህበረሰብ። ይሄንን ጠቅላይ ሚኒስቴሩ የፖለቲካ ብልጠት ስለሚጫወቱ ለቲፒኤልኤፎች አጀንዳ ከለከላቸው። እኛ እኮ ብልጽግና ጣልቃ ገብቶ እዚህ ስለሚሰሩ ነው እኛ ትግራይን ያላስተዳደር ነው እንዳይሉ ኖ እኔ ፕሬዝዳንት መድብላቸዋለሁ እናንተ ግን ሙሉውን ስልጣን ውሰዱ ብሎ አስረከባቸው። ምክንያቱም ለትግራይ ህዝብ መቀስቀሻ አጀንዳ እንዳያገኙ በር ዘጋባቸው። አሁን ምርጫ ምረጡ በኢሜል ሲላቸው ወያኔዎች ምን ፕሮፓጋንዳ መጠቀም ፈለጉ? እኛን ትግራይን በቀኝ ግዛት ነው የሚገዙን ብለው ህዝብን እንዳይቀሰቅሱ ጠቅላይ ሚኒስቴሩ ቀድሞ አወቀባቸው፣ አጀንዳ ዘጋባቸው። ህዋት የምትጠይቀውን ራሱ ምክትሉን አንደኛ ህዋቶች እንደ ጌታቸው ረዳ ከኛ ጋር ከጫካ አልመጣም ብሎ ሊንጠባረሩበት አይችሉም። ጌታቸው ታደሰ ወረደን ቆይ ራሱ ታደሰ ወረደን አምጥቼ ሰዓትን በሰዓት ነው አለና ራሱ ሹመት አጸደቀ። ይሄን ሹመት ተነቦ የፈረመበትን ስራ ተሰጠው። 1 2 3 4 ትግራይ ስትሄድ የምትፈጽማቸው ስራ ድርሻክ ይሄ ነው፣ ይሄንን ፈርመ ነው ትግራይ አስተዳደር የምትሆነው ብሎ ነው የላከው። ይሄ ደግሞ እንዳይካዱ የዓለም አቀፉ በዛን ጊዜ ጦርነቱ ሲጠናቀቅ ከቲፒኤልኤፍ ጀርባም ሆኖ በእርቅ ድርድሩ ላይ የነበሩ አካላቶች እዩ አሁንም ጌታቸውን አበረሩ።
ድጋሜ ደግሞ አሁንም እንዳሰሩ አዳምጡልኝ፣ ይውልኝ፣ ስሙልኝ። ይህንን ስራዎች እንዲፈጽም በጽሁፍ ጽፎ ቆሞ ነው ያስፈረመው። እስክሪብቶ ነው ያቀባበለው። ይሄንን ያለ መሸነፍ የጠቅላይ ሚኒስቴሩ ብልመርነት ብልጥመርነት እርካብና መንበርን ማንበብ ተገቢ ነው ማለት ነው። እርካብና መንበር ዝም ብሎ አልተጻፈም። የሚያምንበትን የጻፈው እንጂ የምስጥር አላደረገውም። የጋዱ ስራ ነው ያደረገው። አሁንም ጌታቸው ረዳ ትናንትና ጠቅላይ ሚኒስቴሩ ስለሰደበ ዛሬ ለምን ሾመው? ትናንት ቲፒኤልኤፍ የትግራይ ልጆችን ደፈረ፣ ፋኖ የትግራይ ልጆችን ደፈረ ብለ አንተ ከነሱ ጋር ከሰራ ጠቅላይ ሚኒስቴሩ እኮ ከጌታቸው ፐርሰናል ማንነቱ ጋር አልነበረም ጥሉ። አንተ ከፋኖ ጋር መስራት ሞራል ካለ ከሻቢያ ጋር ለመስራት ከተነጋገርክ በአንተ ሐሳብ የተለየህን ጌታቸው ረዳን አምጥቶ የጌታቸውን ረዳ በትግራይ ውስጥ ያለን ፖቴንሻል ትግራይን ህዝብ ከቲፒኤልኤፍ ቀንበር ስር የሚያወርድበትን አንድ ብራንድ አምጥቶ ወደ ራሱ ማስጠጋት ይጠይቃል እንጂ ከጌታቸው ረዳ ጋር እኮ ከምላስ የበለጠ በታንክ ተዋግቷል እኮ። በጦርነት ውስጥ ጌታቸው ረዳ አብይን እንዲመርቅ ነበር የጠበቃችሁት? አብይ ጌታቸው ረዳን እንዲመርቅ ነው የተነበራችሁት? ያንንማ ቢሆን እኮ ፋኖንም ወያኔንም ሻቢያንም በዛ ጊዜ ወራሪ ደፋሪ ብላችሁ ነበር። ዛሬ አብራችሁ ለምን ትሰሩ? ለመስራት ለምን ተጣመዳችሁ ታዲያ? ጌታቸው አንድ ፐርሰናል ሰው ቃል አቀባይ ሆኖ ጠቅላይ ሚኒስቴሩ 7ኛ ዓመት ነው ምናምን ነው ምናምን። ከዛ የበለጠ እኮ ከምላስ የበለጠ ታንክና መድፍ ተደባድበዋል። ታንክና መድፍ ጋር የተቀጣቀጠ ሰው ቃላቱን መዘህ መሸነፍን አለማመን። ጌታቸው ረዳ እኮ ትናንት ጠቅላይ ሚኒስቴሩን እንዲህ ብለው ነበር። ከዚህ በላይ ይባባላል። ጦርነት ውስጥ መረቃት የለም። ጦርነት ደግሞ በአንዱ አሸናፊነት በአንዱ ተሸናፊነት ወይ በእኩል ባላንስ በድርድር ያልቃል። ከዛ ቂም የለም። አብረህ ትሰራለህ። ዓለም አቀፍ ደረጃውን የጠበቀ ጦርነት የሚጠናቀቀው በዚህ ነው። ስለዚህ ወዳጄ አልቋል እንደ ሰዓት ትሄድ እና ወዳጄ የጦርነት መጨረሻ እርቅ ነው። ወይ በአሸናፊነት ወይ በተሸናፊነት ወይ በእኩል ባላንስ። ጠቅላይ ሚኒስቴሩ ጦርነቱን አሸንፏል። ያሸነፈውን ግን ለትግራይ ህዝብ ክብር፣ ለዓለም አቀፉ ህዝብ ክብር ከ14 የህወሓት ጦርነት መነሻ ጥያቄ 0 ጥያቄ ያስነስቶ ህይወታቸው ብቻ እንዲተርፍ ከዛ ምርጫ እስክታረጉ ግን እኔ የምፈልገውን ሰው ነው የትግራይ አገረ ገዢ ፕሬዝዳንት ማረግላችሁ ብሎ አስፈርሞ ጌታቸው ረዳን አላሰራ ሲሉ እነሱ የሚፈሩትን ታደሰ ወረደን አምጥቶ 7 ነው 8 ጥያቄ ስትሄድ የምትሰራቸው 1 2 3 4 እነዚህን ትፈጽማቸዋለህ ብለው ህዝብ ዓለም አቀፉ ማህበረሰብ ጋር መሃል ላይ ቆሞ ማፈራረም መሸነፍ ነው ማሸነፍ ነው? መፍራት ነው ወይስ ማስተዳደር ነው? ሌሎች ክልሎች እኮ ከፌደራል መንግስት ጋር ጥል የላቸውም፣ አይሾምባቸውም። ራሳቸው የክልሎች ህዝብ ተወካዮች አላቸው። እነሱ ናቸው ከውስጣቸው የሚመርጡት። የትግራይ ግን ለጊዜያዊ አስተዳደር እስከ መርጫው ድረስ በፌደራል መንግስት ቁጥጥር ስር ነው ያለችው በተዘዋዋሪ። ምክንያቱም የህዝብ ምርጫ ስላልተመረጠ ብልጽግናና ክልሉ አንድ ላይ እስከ ምርጫው ድረስ እንዲገዙ ነው ፕሪቶሪያ ላይ ፈርሞ ይመጣል። ለዛ ደግሞ ጠቅላይ ሚኒስቴሩ የጊዜያዊ ክልሉን ፕሬዝዳንት ይሾማል ነው የሚለው። ፍርማውን አንብበው ይሾማል። ለዚህ ነው ጌታቸው ከደደቢት በረሃ ስላልመጣ ደደቦቹ አላሰራ ሲሉ እሱን ወሰደና ከደደቢት የመጣውን ሰው ክፍተት ቦታ የትግራይን ህዝብ መቀስቀሻ እንዳያገኙ ራሳቸው የሚፈልጉትን ሰው መደበላቸው። የስራ ድርሻውን ግን 1 2 3 4 5 ይህን ትሰራለህ ብሎ ሰጠው። ከዚህ በላይ የድል የበላይነት የአሸናፊነት እርካብና መንበርን ደግመ ካነበብክ የጻፈውን ሰው ደግሞ የፈጸመ ሰው ከሆነ ጀግና ብለህ ልታጨበጭብለት ይገባል። አበባ ስጡት ለዶክተር አብይ። አንዳንድ በላቸው ቴዲ አበባ። ኦኬ ቴንክ ዩ
ሌላው በዚህ መሃል መነካካት ያለብን ባለፉት 27 ዓመታት እንደ ሀገር ስንኖር እንዴት እንዲህ ያለ የፓወር ኢምባላንስ ሊፈጠር ቻለ? ለምሳሌ አማራ ክልል ለምን መድፍ መታጠቅ አልቻሉም ነበር? ለምን ታንክ አልነበራቸው? ደቡብ ለምን ታንክ አልነበረው? ኦሮሚያ ክልል ለምን ታንክ አልታጠቀም? ሐረሪ ለምን የፌዴራል መንግስትን ሊገዳደር የሚችል የፌዴራል መንግስት በማንኛውም ሰዓት መከላከያውን ልኮ ሊቀጠቅጣቸው ሊያንበረክካቸው በማይችልበት ደረጃ ላይ እንዴት መሆን ከበዳቸው? ለምን በተለየ ሁኔታ የቲፒኤልኤፍ ሁኔታ የፌዴራል መንግስትን ሊገዳደር በሚችልበት ደረጃ ላይ ለምን ደረሰ? ስለዚህ ባለፉት 27 ዓመታት ቲፒኤልኤፍ ራሱንም ሲገነባ ነበር ማለት ነው በወታደራዊ መንገድ። ይሄ መተንተን ያለበት ነገር ነው። ይሄ ከሆነ ሌሎች የት ነበራችሁ? አኗኗሪ ነበራችሁ ማለት ነው። አኗኗሪ ነበራችሁ ማለት ነው። አሁን ነው እንደ ሰው እያወራን ያለ ነው ማለት ነው። ምን ሲደረግ እንደነበር አናውቅም ማለት ነው። አንድ ሀገር ላይ ሁለት መንግስት ሲኖር ማለት ነው በዚህ ደረጃ። ይሄስ እንዴት ነው የሚታየው? በዚህ ደረጃ ላይ ይህንን ማውራት ስላለብን ነው ለማለት ያህል ነው። ከዚህ በኋላ ዋስትናችሁ ምንድን ነው ነው ጥያቄው። ኦኬ ብሔሮችስ ይደራጃሉ። በቃ ብሔሬን አልፈልግም የምትሉስ እንደኔ ያላችሁ ምንድነው ዋስትናችሁ? አሁን ነገ ከነገ ወዲያ እቺ ሀገር ትፈርሳለች የሚሉ ነገሮችን እዚህም እዛም ሰማላችሁ ነው። ስለዚህ እንደፈለጉ እነዚህ ብሔርተኞች ያፍርሷት። እናንተ በፖለቲካ አንሰራ የምትሉ ሰዎች በቃ እነሱ ሲያፈርሷ ዝም ብላችሁ ቆማችሁ ነው የምታዩት ወይስ የራሳችሁ ሰይ ይኖራችኋል? የቤት ስራ ካሁኑ እየሰራችሁ ነው፣ እያሰባችሁ ነው። እንደዛ ለማለት ያህል ነውና በዋነኛነት እያወራን ያለ ነው። ዘግየት ብላችሁ ለገባችሁ ያላችሁ የትግራይ ክልል የጀነራል ታደሰ ወረደን ሹም ሽረት እና የፋኖ አሊያንስን ጉዳይ ነው። ታፕታፕ እያደረጋችሁ ወደ ደሳለኝ ይመጣሉ። 7 ደቂቃ ነው እንዴ? ተግቴዶ በጣም ለውጥ እያየው ነው በቲክቶክ ድባብ ላይ። ምናልባት ስለቆየው ይሁን አላውቅም። በአንድ ወቅት እኔ ወደ ኢትዮጵያ ከመሄዴ በፊት የነበረው የጽንፈኛው በተለይ የፋኖ ጽንፈኛ በጣም አጥለቅልቆ ነበር። አሁን ከአልፎ አልፎ ለቅሶ ሙሾ ምናምን ከምሰማዎች እዚህ ቤት እንኳን ጩኸት አልሰማሁም እና እሱ ዛሬ ነው ወይስ ቆይቷል? እንደዚህ ከሆነ የሚለውን ወደፊት ብትነግረኝ ደስ ይለኛል። አንተ ራስህ ካነሳው ልሂድና በተለይ የጌታቸው ረዳ ስንብትና ጀነራል ታደሰ ወረደን ሹመት የደመቀው ኃይል ስላለ ነው፣ ሌሎች እኮ እንደዚህ አልተደረገላቸውም የሚለውን እኔ እውነት ነው፣ ኃይል ስላለ ነው እንደዚህ ተደረገው። ግን ደግሞ ያቺ ሹምሽር ያቺ ድምቀት ግን ስንት ሚሊዮኖች አልቆባት ነው የመጣው እና ያዋጣል ወይ ሌሎች ርክብ እንደሚደረግ ፕሪስክሪፕሽን ነው ወይ እላለው። ቲፒኤልኤፍ 27 ዓመት ስልጣን ላይ ነበረች። ከዛ በኋላ ደግሞ ከፍተኛ ትጥቅና ሲንቅ ያዘጋጀች ሰሜን ዕዝን ያጠቃች ነው። በዛ አድርጋ የሰበሰበችው መሳሪያ ነው። ግን ያ መሳሪያም ከመንበርከክ አላዳናትም። በባዶ ወረቀት እጅግር አንስታ ከመፈረም አላዳናትም ነው። እኔ አንድ ወንድማችን ወርደዋል። እሱ ስናገር ስሰማ ነበር። በዚህ እንትን ቲፒኤልኤፍ አሸንፈዋል። አልወረደም። አይ ቲንክ ወንድማችን እንደዚህ ያለው የወረደ ወንድማችን ገርሞኛል። የጌታቸው ሹመት ላይ ምንድነው የምጣዱ እያለ የእንቅቡ ተንጣጣ ምናምን የሚል ተረት ስዝ ብሌ አንዳንዶቹ እንዴት ጌታቸው መሾምና አለመሾም አንዳንዶቹ እንዴት ህግደፎችንም አንዳንድ ወዳጆቻችንም ሲያንጣጣ ሳይ የተኛች ያለች የሰመች አረገዘች የሚል ተረት ነው ትዝ የሚለኝ። ዛሬ በተረት ነው ልል የሚለው አንዱ ወዳጅ እዚህ ውስጥ ወንድሜ አለ። ወዳጅ እንኳን ለማለት አላውቀውም፣ ግን ወንድሜ ነው ኢትዮጵያዊ ስለሆነ ስሜንም ጠርቷል። ምናልባት ያ ህግ ካልፈረሰ ደቂቃ አለኝ ማለት ነው። ህግ ከፈረሰ ከቆመ ችግር የለውም። ህወሓት ተሸንፏል ማለት ትክክል አይደለም። አሸንፏል በዚህ ነው። እኔ አሸናፊነት ተገላብጦ ከሆነ አላቅም። አሸናፊነት ህወሓት የትና የት ወርዳ የጌታቸው ሹመት እኮ ህወሓትን ብቻ አይደለም እኮ የህወሓት ወዳጅን ሁሉ አንገት ያስደፋን እኮ ነው። ስልጣንን አጥተህ መቀሌ ስትገባ ሽንፈት ካልመሰለ፣ ከመቀሌ በረሃ ገብተህ መሪዎች ሞተውብህ ሽንፈት ካልመሰለ፣ ፕሪቶሪያ በባዶ ስምምነት ፈርመህ
ሽንፈት ካልመሰለ ስልጣን ለመውሰድ በተራ በተራ ተሰልፈ አዲስ አበባ ተመላልሰ ጠቅላይ ሚኒስትሩ በፈለገ ጊዜ የፈለገው ባይዘ ከህወሓት ጋር ተደራድሮ ነው ምናምን የሚባለው ነገር የት እንደሰማችሁን ያላቅ ሹምሽሩ ላይ ራሱ ህወሓት የሚባል ስም አልተነሳም። ህወሓት ሰው የለም፣ የህወሓት ተወካይ የለም። እንደውም ጥሩ ነው አጨብጭቦ የተቀበሉት የመንግስት የጠቅላይ ሚኒስትሩን ሹመኛ ደግሞ በዓለም ፈርሞ የሄደው ከ1 እስከ 8 ይሄን እንሰራለሁ ብሎ ነው የሄደው። እኔ ድል ይሄ ከሆነ በእውነት እንደዚህ አይነት ድል እግዚአብሔር በዘራቸው አያደርስ ነው የሚለው። ሌላ ምን እንደምል አላውቅም። ከጦርነት መውጫ ሰነድ የፈረመ ሰው እኮ ዛሬ ከጠቅላይ ሚኒስትሩ ጋር የሚሰራ ነው። ይሄ ካልገባህ እኔ የሰው ጭንቅላት ተቀይሮ የሌላ ጭንቅላት መጥቶ ካልሆነ አላውቅም። አፍረ ከሆነ ኢትስ ኦኬ። የጠቅላይ ሚኒስትሩንም ስሜት ወጥቶ በስሌት እንዴት እንደሚጓዝ ካልገባ ኢትስ ኦኬ። በጣም ባይዘው ጠቃሚ ነገር ነው። ጠላት እንደዚህ የደነዘ ሲሆን በጣም አሪፍ ነው። ተገዳዳሪ እንደዚህ የዶለዶመ ሲሆን በጣም አሪፍ ነው። ባይዘው ሻርፕ አይደለም ማለት ነው። በጣም 4-5 ቀድሞ አያስብም ማለት ነው። ስድብ ለሱ ቢግ ዲል ነው። እንደዚህ ብሎ ነበር እንዴት ልታደንቀው ነው የምትችለው? ጠቅላይ ሚኒስትሩን በዛ ልክ ጨፍጭፎ ጠቅላይ ሚኒስትሩ አጠገቡ አስቀምጦታል። አንዳንዱ ደግሞ ከጌታቸው ረዳ በላይ ለጌታቸው ሀሳቢ ይገደላል ይበላል። ኧረ ተው እንጂ አንዳንዴ ከባለቤቱ በላይ ያወቀ ቡዳ ነው። ሶስተኛ ተረት ከጨመርኩ ይበቃል። ቲፒኤልኤፍ አላሸነፈም። ቲፒኤልኤፍ በጣም ተሸንፏል። ቲፒኤልኤፍ ዛሬ የሚቆጣጠረውም ያነሰ አሳቢ የሌለው ዛሬ ምናልባት ከሪዮት ሚዲያ ጋር የተደረገውን ቃለመጠይቅ ስታዩ እኛ ምኑ ስለ ቲፒኤልኤፍ አወራን፣ ኬሪያ ናት እንጂ ያወራችው እና ቲፒኤልኤፍ በዘመኑም እንደዚህ ተዝረክርኮ አያውቅም። እንደዚህም ተዋርዶ አያውቅም። እንደዚህም ተሸንፎ አያውቅም። ዛሬ እኮ ተቆጣጠርኩ ያለ ማህተም የሚሰበስብ ቆራሌው ሰብሳቢ እኮ ነው ቲፒኤልኤፍ። እኔ ከዛ በላይ ባይታይ ጥሩ ነው። ፋኖ ከቲፒኤልኤፍ ጋር አይሰራም ይሰራል ማለት አቁሙ ያልከን ወዳጄ እኔ ደስ ይለኛል ባይሰራ። ቢሰራም ራሱ ግን እኔ አይደለም ያልኩት። አንዳንዴ ያታምጣ ከቲፒኤልኤፍ ጋርም ከግደፍ ጋርም እሰራለሁ ያለው ያው እናንተ የምትሉት መሪያችሁ ነው። እንሰራለን ሰሜናዊ የሚባል ፕሮጀክት መጥቶ ነበራል። አንድ አቅጣጫ ተዶ እኔና አንተ ደቡባዊ ነበር በፊት ነው የኛን ሊወርሱ ይመስላል። እኔ ባይዘ ያን ሰሜናዊ ፕሮጀክት በጣም ወደው እቺ ሰሜናዊ ጥሩ ነው፣ ከብሔር ወጣ ያለ ነው። እነሱ ኦፍ ኮርስ ኤርትራ፣ አማራና ተጋሩን ነው የሚሉት። ኤርትራውያን ማፈር አለባቸው። እንደ ሀገር መቆም ሲገባቸው እንደ አንድ ክልል አክት ማድረጋቸው እነሱ ሊያፍሩ ይገባል። እኔ ግን ጥሩ ነው እንደ አንድ ክፍለ ምንድነው ወደ እንደ አንድ ክልል ሆኖ ነው እየመጡልን ያሉት። ይሄን ማሰብ ስለማይችሉ እንጂ በዚህ ጥምረት ውስጥ አለን እየመጣን ነው ሰሜኖች ምናምን ስሉ የሀገርነት መስፈርታቸውን አውርደው ከኛ እንደ አንድ ክልል እንደሆኑ ማወቅ አለባቸው። ግን እኔ ከመጣ ጥሩ ነው። የሰሜናዊ ጥምረት የሚሉት ከመጣ ጥሩ ነው። እኛ ደቡብንን እኮ ሞክረናል። ባይዘው ደቡብንን በጣም ነው የተመቸኝ እንትን ነው ባይዘው ስብስብ ነው የነበረው። አሁን ለብቻ ቢወጣ ያን የሰማነውም ከእናንተ አንቺ ታመጪ አንቺ ታሮጪ ነው አይነት ነገሩና እሺ አንድ ደቂቃ ነው እና ያ የኔ አይደለም እንሰራለን ያለው እሱ ነው። ስሩ መጨረሻ ላይ ፋኖ ከማንም ጋር አይለጠፍም ከማንም ጋር አይለጠፍም ብለዋልና ኖሮ ተለጥፎም አያውቅም። እኔ ፋኖ ሳይለጠፍ ኖሮ ያውቃል እንዴ? አልቆምም እኮ ለመቆም ነው መለጠፍ እየፈለገ ያለው። የቱ ጋር ቆሞ ያውቃል? ፋኖ የቱ ጋር ቆሞ በየትኛው አጥንቱ ቆሞ ያውቃል? በየትኛው ግንባር ቆሞ ያውቃል? የተኛው ግንባር ደምስሶ ተቆጣጥሮ ነፃ ግዛት አለው ፋኖ። ፋኖ ሳይለጠፍ የሚቆመው እርስ በርስ ይዋጋ ብቻ 40 ደምስሼ አንሞትኩኝ የሚለው በዚህ እርስ በርሳቸው ሲጠዛጠዙ ያለው ጥንካሬ በጣም ነው የሚገርመኝ። አንገር በጣም ነው የሚገርመኝ። እኔ ፋኖ ሳይለጠፍ ወደፊት መሄድ አይችልም፣ ወደኋላ መሄድ አይችልም። በጣም አመሰግናለሁ። በነገራችን ላይ ሁለት ከጫጩቷና ከእንቁላሏ ቀድሞ የተወለደው ማነው ወደሚለው ክርክር እንዳይወስደን እንጂ ፋኖ ነው ህወሓት ላይ የሚለጠፈው ወይስ ህወሓት ነው ፋኖ ላይ የሚለጠፈው? ይሄ ራሱ መለየት አለበት። ምክንያቱም ህወሓቶች መተው ያላንስ ጥያቄ ከማንሳታቸው በፊት ፋኖች ይዋጉ ነበር። ማን ነው የሚለጠፈው? ፋኖ ነው ህወሓት ላይ የሚለጠፈው ወይስ ህወሓቶች ናቸው ሁልጊዜ አደጋ ውስጥ በገቡ ቁጥር ፋኖን እንደ አዳኝ የሚጠጉት? ይሄ አከራካሪ ነገር ነው። ፖለቲከኞች መለያየት አለብን እና ማስረጃዎቻችሁ ምንድን ናቸው? ኮመንት ላይ ያላችሁ
ማን ነው የሚለጠፈው? ፋኖ ነው የሚለጠፈው ህወሓት ላይ ወይስ ህወሓት ነው ፋኖ ላይ የሚለጠፈው? እሺ ወደ እንትና እመጣለሁ፣ ወደ መሐመድ። ፕሮባብሊ ይሰማልም ድምፄ ቴዳ። ሁለት ነገሮች ነው አሁን እያዩ ያለሁትና አንደኛ የአደር አጀንዳ ይዘው የሚንቀሳቀሱ ሰዎች አሉ። ስቲል ከእንቅልፋቸው ያልተነሱ ሰዎች ማለት ነው። የተሰጠን አጀንዳን በደንብ አርቲኩሌት አድርገን ማውራት ካልቻልን ባክፋየር የሚያደርገው ራሳችን ላይ ነው ብዬ ስለማስብ በዋናነት እያነሳን የነበርነው የታደሰ ወረደ የጊዜያዊ አስተዳደር መሪ መሆን እና የጌታቸው ረዳ ወደ ፌዴራል መንግስት በፌዴራል መንግስት ስር ባሉ መዋቅሮች ውስጥ የተሰጠው ስልጣን በተመለከተ ምንድነው ነው እንጂ ስለ ህወሓት ጉዳይ አይደለም። የህወሓት ጉዳይ በኦቨርኦል ፕሮሰሱ ህወሓት ምን አትራፊ ሊሆን ይችላል ወይስ ምን ሊያጎድል ይችላል የሚለውን ነገር በደንብ ልናየው እንችላለን ካስፈላጊ ከሆነ ማለት ነው። አስፋራሳይ ነው። ታደሰ ወረደም ጌታቸው ረዳም በጊዜያዊ አስተዳደር ውስጥ ለ2 ዓመት አብረው የሰሩ ሰዎች ናቸው። መጓተቶች ሊኖሩ ይችላሉ። ዲፕ ዳውን ያለውን መጓተት በተመለከተ እነሱ ወጥተው እስካላወሩ ድረስ እስከዛሬ ኮንተምፕሌት ስናደርግ የነበር ነው በተለያየ የራሳችን መላምት እየወሰድ ነበር። ይሄን ሊያደርጉ ይችላል፣ ይሄን ሊሆን ይችላል ማለት በይሆን ይችላል ነው እንጂ የጌታቸው ራሱ ወደ ፌዴራል መንግስት መጥቶ ስልጣን ሊይዝ ይችላል የሚለውን ነገር አስበን አናውቅም ነበርና ያንን ብናየው ከዛ ውጪ እኔ አማራ ብሔረተኝነት ጋር በተመለከተ ለሚነሱ ነገሮች በጣም ደማቸው እየፈላ የሚናገሩ ሰዎች የአማራ ክልልን ስሪቱንም ምኑንም የሚያውቁ ሰዎች አይደሉም። አሁን በተደጋጋሚ የሚጠሏቸውም ወዳጅ መስለው የሚመጡትም አያውቁትም። ለምሳሌ ከአንድ አካባቢ ላይ 2 ቱባ ተናጋሪዎች አሉ። አንዱ መንግስት ውስጥ ነው፣ አንዱ ከመንግስት ውጭ ሆኖ አንዱ ላይ ተንጠልጥሎ የሚያወራ ማለት ነው። ጥላቻቸው የሚገርም ነው። አንደኛው አማራ የሚባል ነገር ሲነሳ ደሙ ይፈላል ምናምን የብልጽግና ካድሬ ነው፣ ስሩ ታይም አውቀዋለሁኝ። አንደኛው ደግሞ የራሱ ካድሬ ነው፣ ግን አማራ ብሔረተኝነት ውስጥ ገብቶ ኮዝ አላቸው ብላ 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 እያለ ትንተና የሚሰጥ ነው። ኦኬ ዋዩ ጋይስ የራሳችሁን የፖለቲካል ዲስኮርስ ለምን አትሄዱ? ለምንድነው የአማራ ክልል ፖለቲካ ውስጥ የምትለጠፉት ለማለት ፈልጋለሁ። እነዚህ 2 ሰዎች ማለት የአንድ አካባቢ ልጆች ናቸው፣ የአንድ አካባቢ ማለት ነው፣ ከአንድ ማህበረሰብ የወጡ ናቸውና አታወዛግቡን ለማለት ያክል ነው። ከዛ ውጪ ግን ሞሼ ባሄድ ኖሮ መልስ ሰጥ ነበር። ለሱ ስለሄደ ሀሜት ነው የሚሆንብኝ፣ ምናልባትም ከታች ላይ ነው ስለሚችል ልተው የሱን ጉዳይ። ከዛ ውጪ ግን የታደሰ ወረደን በተመለከተ የተቀመጠው ጉዳይ ቲፒኤልኤፍ ስለ ስልጣን ሹምና ሽር ላይ ኢንቫይትድ አይደለም። እኔ የማውቀው ቲፒኤልኤፍ ስቲል ለማንሰራራት እየታገለ ያለ ፓርቲ ነው። በቀድሞ ስርዓት የመንግስት አካል የነበረ አሁን ግን ሁሉን ነገር አጥቶ ከ2 ዓመት የጦርነት በኋላ ራሱን ለማደራጀት የሚንቀሳቀስ ኃይል ነው ብዬ ነው የማስበው። ስለዚህ ቲፒኤልኤፍ የራሱን ስታተስ ኮ ለመመለስ ከብዙ አካላቶች ጋር አንድነት ሊፈጥር ይችላል። ያ አንድነቱ ግን ማንን ለመውጋት ነው የሚለው ነገር ኳስችናብል የሚሆነው ሀገር እንደ ሀገር ለመውጋት ነው ወይስ ምንድን ነው የሚለውን ነገር ወደፊት የምናየው ነገር እንደሚሆነው ከሻዕቢያ ጋር ይስራል፣ ከማን ጋር ይስራል። ታደሰ ወረደ የትግራይ ጊዜያዊ አስተዳደር ሆኖ ተመረጠ ማለት የአማራ ክልል ውስጥ ያሉ ኃይሎች ከቲፒኤልኤፍ ጋር ስራ መስራት አቁመዋል የሚልን ድምዳሜ አያስወስደንም። ምክንያቱም ቲፒኤልኤፍ የትግራይ ክልል መሪ አልሆነም። ስቲል 1 ዓመት ኤክስቴንሽን ነው ቤዝድ ኦን ፕሪቶሪያ አግሪመንት። አንዳንድ ሰዎች ግራ ይገቡኛል። ለው ተመረናል ይላሉ ወይም ፖለቲካ እናውቃለን ይላሉ፣ በእድሜም እንቀድማቸዋለን ይላሉ። ግን they don't know anything። ብለፍ ነው የሚያደርጉት፣ መጥተው መለጠፍ ነው ስራቸው። ሪስ ሊትራሊ የፕሪቶሪያ አግሪመንትን ቤዝ አድርጎ ነው ሹምሽሮ የተካሄደው። አሁንም 1 ዓመት ነው የተሰጣቸው። በ1 ዓመት ውስጥ ቀሪ የሆኑ ያልተሰሩ ስራዎችን ማሰራት ነው አላማው፣ የታደሰ ወረደ መምጣት ማለት ነው እንጂ ትግራይን ጠቅልሎ የመግዛት ወይም ደግሞ ኢንዲፔንደንትሊ ከዚህ በፊት እንደነበረው ትግራይ ብሔራዊ ክልላዊ መንግስት የሚለውን ስያሜ ጸድቆ እየተንቀሳቀሱ አይደለም። ስቲል ትግራይ ብሔራዊ ክልላዊ መንግስት የሚባለው ኦፊሻሊ አክኖሌጅ አልተደረገም፣ ጊዜያዊ አስተዳደር ነው። ኢፍ ዩ ሪሜምበር ከ1 ሳምንት በፊት የህዝብ ተወካዮች ምክር ቤት ተሰብስቦ በዚህ ጉዳይ ላይ
ጠቅላይ ሚኒስተሩን ሌጂቲሜት ሊያደርገው የሚችሉ ህጎች ጸድቀዋል። እነዛን አድርገው ነው የመጣው ይሄ ሹምሽር ማለት ነው። እኔ ጌታቸው ከዛ ቦታ መነሳቱ እንደ ጥቅል የራሴ ግምገማ የራሴ ፐርሰናል ኦፒኒየን ነው። ለትግራይ ህዝብ እንደ ህዝብ ለቲፒኤልኤፍ አላልኩም እኔ ለትግራይ ህዝብ ፖዚቲቭ ኢንፑት ይሆናል ብዬ አምናለሁ። ምክንያቱም ከሚናገራቸው ንግግሮች ፕሮ የትግራይ ህዝብ ስለሆነ ፕሮ ቲፒኤልኤፍ ሳይሆን ፕሮ የትግራይ ህዝብ ነው። የትግራይ ህዝብ ያለፈበት መከራ አሁን ያለበት ተግዳሮት ወደፊትም የሚጠብቀውን በተመለከተ አጽንኦት ሰጥቶ ስለሚናገር ይሄንን መስራቱ ደግሞ እነዛ ኦሊጋርኪ የፓወር ሞንገር ኦሊጋርኪዎች ጌታቸውን ታርጌት አድርገውታል። ይሄ ምንም ጥርጥር የለውም። ለምሳሌ ደብረጽዮን ብትለኝ ደብረጽዮን ለፓወር የሚሰራ ሰው ነው። እሺ ፓወር ስትረግል ነው። ዛሬ የኬሪያን ኢብራሂምን ኢንተርቪው ሙሉ ኢንተርቪው 1 ሰዓት ከ50 ደቂቃ አዳምጫለሁ። አይደለም እኔ እናንተን ትግራዋይ ሆኖ ተወልደው የትግራይ ህዝብ እምብርት ውስጥ አድርገው ከመሬት ተነስተው እስከ ማዕከላዊ አመራር ድረስ የደረሱትን አካላቶች ኮምፕሊትሊ ዲዞናንስ ክሬት ያደረገ አደረጃጀት እንዳለ ቲፒኤልኤፍ ውስጥ አንደርስታንድ አድርጌያለሁ። ሌት አሉንኛ እዚህ በትርፍ ጊዜያችን ከኡበር ላይ ከትራክ ላይ ከሆነ ቦታ ላይ ብድግ ብለን ገብተን የምናወራበትን ፖለቲካ አይደለም ማለት ነው። ኬሪያ ኢብራሂም ማለት ፍሮም ስክራች ነው የመጣችው። ኢንተርቪው ላይ የተረዳሁት ምንድነው በጣም እጅግ የተወሳሰበ ፖለቲካል ዲስኮርስ እንዳለ የሚያሳይ ጉዳይ ነው ያለው ብዬ ነው የማስበውና ይሄንን ብንወስደው ከዛ ውጪ አሁን ላይ ታደሰ ወረደ ስለተሾመ እስከዛሬ የነበሩ ሩመሮች በተለይ ከሆነ ኤሪያ ላይ ያሉ የፋኖ ኃይሎች ከቲፒኤልኤፍ ጋር ያላቸውን ግንኙነት ያቋርጠዋል ብሎ ይሄ ሊያሞኘን የመጣውን ግለሰብ እኔ ለምንድን ነው ሀብሀብ ጭንቅላት የምትሆኑት ነው የምለው። ሀብሀብ ጭንቅላት ጸጉር የሌለው ማለት ነው። እያስተከሉ ጸጉር ያደርጋሉ፣ ግን ጭንቅላታቸው ስቲል ሀብሀብ ነው። ስሰነጥቀው ወይ ሊጣፍጥም ወይ ላጣፍጥ ይችላል። you don't know the exact taste of the ሀብሀብ አንደስ ብሬክ አድርገው ካላየው በስተቀር ማለት ነው። ስለዚህ በአማራ ፖለቲካ ውስጥ ወይም አማራ ክልል ውስጥ ባለ ፖለቲካ ውስጥ መታችሁ በቃ የአማራ ክልልን ፖለቲካ እናንተ እንደፈተፈታችሁ አድርጋችሁ ለማውራት የምትሞክሩ የሀብሀብ ሲናሪዮን የምታሟሉ ሰዎች እኛ ጋር መታችሁ ባትናገሩ አንተዋወቅም። የምናቃችሁ ሰሞኑን ነው የምናቃችሁ። በየትኛው የትግል ስትራቴጂ እዚህ እንደደረሳችሁ ስለማናቅ እኛ ብቻ የክልሉን ፖለቲካ እናበራየው የምትሉበት ነገር አያዋጣችሁም ለማለት ነው። አመሰግናለሁ። ቴዳ ቴንክ ዩ መሐመድ፣ ከልብ አመሰግናለሁ። ቴዳ ተመጣለው። እሺ 7 ደቂቃ አለ። ኦኬ አመሰግናለሁ። የመጨረሻ እንትን ይሆናል። አንዳንዱ እንግዲህ እንደምናየው ራሱ የሚፈልገውን ያወራል። አንተ ግን በሱ መስመር እንድታወራ ይፈልጋል። የራንተን አውቶኖሚ አይጠብቅም። የሱን ፍላጎት ራሱ እንደፈለገ ኦፕን ነው ለሱ። ሌላው ግን ሲያወራ እሱ የሚፈልገው እንዲያወራለት ይፈልጋል። ይሄ ልክ አይደለም። መብት ይሰጠው። ሰው የመናገር መብት አለው። የፈለገውን ያውራ። አዳማጩ የፈለገውን ይገዛ፣ ያልፈለገውን ይተዋል። ስለዚህ ያ እንደዛ ቢታይ ጥሩ ነው። እኔ አቶ ጌታቸው ሹመታውንም ልክ ነው ብዬ ነው ማምነው። ትክክለኛ ሹመት ነው ብዬ ነው ማምነው። ምክንያቱም እንደ መንግስት ደጋፊነቴ ትክክለኛ ነው ብዬ ማምነው የራሴ እንትን ይኖራል። አቶ ጌታቸው እዛ ቦታ መምጣት አቶ ጌታቸው አቶ አብይ ጎን ዶክተር አብይ ጎን መሆን ጠቃሚ ነው ብዬ ነው ማምነው። ለሻቢያም ይሁን ለፋኖም ይሁን ለቲፒኤልኤፍም ይሁን ለማንኛውም ነገር የተሾሙበት ቦታና ያላቸው ልምድ ይጠቅማቸዋል ብዬ ስለማምን አቶ ጌታቸውም ይህን ስለተቀበሉ አቶ ጌታቸውን የሚተቹአሉ። ትላንት ሲደግፉ የነበሩ ሪዮት ሚዲያ ሌሎቹም ተሰብስቦ አቶ ጌታቸው እንዴት እንዲያደርገ አቶ ጌታቸው እነሱ የሚፈልጉት እንዲያደርጉ በቃ እነሱ ያ ሹመት ስላልፈለጉ አቶ ጌታቸው ያን ሹመት እንዳይቀበሉ ለምን አቶ ጌታቸውን መጠቀሚያ ማድረግ ይፈልጋሉ። አቶ ጌታቸው ራሳቸውን ችሎ ትልቅ ሰው ናቸው፣ የተማሩ ናቸው። ራሳቸውን ችሎ ራሳቸው ላይ የወሰዱት እርምጃ ለነሳቸው እንተው ብዬ ነው ማምነው። ሌላው ዶክተር አብይ ይህን ነገር ማድረጋቸው እኔ ትክክለኛና ኮንፍሊክት አፈታታቸው እጅግ የሚገርም ነው። እውነት ለመናገር ሰዎች እንደንትን ማየት ይችላሉ፣ እንደ ሽንፈት እንደምን ሲቀባጥሮ ሰማለሁ።
ሽንፈት ጦርነትን ማስነሳት ነበር። ሽንፈት እንደገና ዳግም ክልሉን ወደ ጦርነት ማስገባት፣ ዳግም ደም ማፋሰስ፣ ዳግም ሪሶርስን ማባከን ነበር ሽንፈት ብዬ የማምነው። ነገሮቹን በእርጋታ አይቶ ክልሉ የሚፈልገው በዛ ማነሰም እኮ ያን አቶ ጀነራሉ የሚፈልጉ ኃይሎች አሉ። እነሱ በራሳቸው ፍላጎት በክልላቸው እሺ ብሎ መቀበል ለእኔ ብልጠት ነው ብዬ ነው የማምነው፣ ትክክለኛም ነው ብዬ ነው የማምነው። አቶ ጌታቸውም በሰሩት ታማኝነታቸው ለቲፒኤልኤፍም ታማኝ ነበሩ። በዛ ጊዜ ለዶክተር አብይም ታማኝ የነበረ ሰው ነው። ለምን ያን ህግ ፕሪቶሪያን ህግ ስራ ላይ እንዲውል የራሳቸውን ጥረት ያደረጉ ጀግና ሰዎች ናቸው። ጀግና ሰው ነውና ሹመቱም ይገባቸዋል የሚል እንትን አለ። ሌላ የብልጽግናው የመንግስት ፍላጎት ቲፒኤልኤፍ ማዳከም አይደለም። አንዳንድ የብልጽግና ደጋፊዎችን ይህን ማስተካከል ያለባቸው። መንግስት ቲፒኤልኤፍ እንዲዳከም አይፈልግም። ቲፒኤልኤፍ ከመስመር እንዳይወጣ ክልሉን እንዲያለማ የራሱን ክልል እንዲያስተዳድር መብትም ተሰጥቶታል፣ እያስተዳደረም ነው። ይሄን መታየት መቻል አለብን። እንደገና የብልጽግና ጊዜያዊ ፍላጎትን ማወቅ መቻል አለብን። መንግስት አሁን ቲፒኤልኤፍ እንዲዳከም ይፈልጋል ወይ? ዶክተር አብይ ይሄን ብለዋል ወይ? ለምንድን ነው ያልሆነ ነገር የምናወራው እዚህ ላይ መተን? ቲፒኤልኤፍ እንዲህ ነው እንዲህ ነው። ቲፒኤልኤፍ እና ፋኖን መንግስት በአንድ አይን አያዩም። ቲፒኤልኤፍ ክልሉን የሚያስተዳድር በህጋዊ በፍርማ የተሰጠው ጊዜያዊ አስተዳደር ነው። ፋኖ ግን መንግስትን የሚዋጋ ነው። በአንድ አይን ሊያዩ አይችልም መንግስት። ስለዚህ ስናወራ ሁለቱም በአንድ አይን ብናየው መልካም ነው ብዬ ነው የማምነው። ሌላው በጦርነት ውስጥ የከረመ ክልል ቴዲ ያነሳው ነገር አለ። 27 ዓመት ውስጥ ቲፒኤልኤፎች እንዴት እንደዚህ ኃይላቸው ጠነከረ? ሌሎቹ ስንተኛ የነበረውን የት ነበርን ያልከው ጥሩ ጥያቄ ነው። ይሄ ሁሉ እኮ ቲፒኤልኤፍ እንዲወርድ የተደረገም እኮ ህዝቡ ሲታገል የነበረው ያን ያውቅ ነበር። ቲፒኤልኤፎች ስልጣን በነበራቸው ጊዜ ብዙ ነገር አድርጓል። እንዳውም እኔ እንደጠበቅኩት ከዚህ በላይ ሀገሩን ያለሙ ትግራይና ያለሙ ይመስለኝ ነበር። በጦርነቱ ጊዜ ያየነው ግን በተቃራኒ ነው። ምንም አልሰሩም፣ ሲዘርፉ የነበሩ ግን መሳሪያ ሲያጠራቅሙ እንደነበረ ሲያከማቹ እንደነበረ ከውጭ ኃይልም በእጅ አዙር አግኝቶ ይሆናል። የውጭ ኃይል ስንል እንደ ሻዕቢያ ያሉ እነ ኢጅፕቱም አሉ። ብዙ የውጭ ኃይሎች ለእነሱ ድጋፍ አድርጓል የሚል ግምት አለኝ። ሌላ መጨረሻ ላይ ማወራው አሁንም ለብልጽግና ደጋፊዎች ቲፒኤልኤፍን ባላቸው አቅም እንደግፍ፣ መደገፍ መቻል አለብን። ወደ መስመር እንዲመጡ ነገ እኮ በምርጫም እኮ አሸንፈው ክልላቸውን ሊመሩ ይችላሉ። ምን ልናደርገው ነው? ያኔ ምን ልታደርገው ነው? ብልጽግና ቢሆን ያኔም እኮ ፓራሌል አብሮ መስራት ይመጣልና በአንድ አይን እንዳናየው እላለሁ። በሰላማዊ መንገድ አብሮ መስራት ያስፈልጋል። በዛ ማየት አለብን ይላሉ። ለምንድን ነው ይሄን ያነሳሁት? እዚህ ውስጥ አሉ ብልጽግና ደጋፊዎችም አላችሁ። ስታነሱ ሶስትን ኃይል በአንድ ጊዜ እንደ ጠላት ማንሳት የለብንም። ፋኖን፣ ሻዕቢያን፣ ብልጽግናን። ይሄ ትክክለኛ ነገር አይደለም። ቲፒኤልኤፍ ወደ መስመር መጥቷል፣ ክልሉን ያስተዳድራል። ሌሎቹን ኃይል ግን መንግስት ከቲፒኤልኤፍ ጋር መስመር ያስይዛቸዋል የሚል ግምት አለኝ። በዛ ግን ብንሰራ መልካም ነው። ለሌሎቹ መርዶ ነው ይሄ። የአቶ ጌታቸው መሾም፣ የዶክተር የጀነራሉ ስልጣን ማግኘት፣ ነገሮቹ መብረዱ መርዶ ነው ለሌሎቹ። አዘን ላይ ናቸው እነሱ። የፈለጉ ጦርነቱ ተነስቶ እንደገና ዳግም መጥቶ የሆነ ትርፍ ፍለጋ ነበር። መንግስት በጥበብ አልፎታል። ይህን እንደዚህ አይተን እነሱንም መደገፍ አለብን እላለሁ። አመሰግናለሁ። ከልብ አመሰግናለሁ። ታፕታፕ እያደረጋችሁ እኔ አንዳንድ ጊዜ ምናልባት ከተሳሳትኩ እታርማለሁ። አሁን አንዳንድ ቲፒኤልኤፍ ደጋፊዎች ወይም ደግሞ የቲፒኤልኤፍ አመራሮች
እኛ ድሮ ሃይ ስኩል ተማሪ እያለን ከጋዜጣ ላይ የምናነበውን የቪኦኤ ምናምን ሰምተን የምናወራውን የ97 የፖለቲካ ክርክር እንደዚህ ሰምተን ዝም ብለን ሃይፖቴቲካል የሆነ ስቴትመንት የምናስቀምጠውን ዛሬ ነው የሚናገሩት እነሱ የቲፒኤልኤፍ አመራሮች። በነገራችን ላይ አሁን እነ ጌታቸው ብትሏቸው፣ እነ ጀነራል ጻድቃን ብትሏቸው፣ እነ ኬሪያ ኢብራሂም ብትሏቸው ገና ዛሬ ለካ ቲፒኤልኤፍ ማፊያ ነው ይሏቸዋል። እራሳቸው ላይ ስለደረሰ ማለት ነው። ዛሬ እነሱ የሚሉትን ግን ባለፉት 27 ዓመታት ብዙ የኢትዮጵያ ፖለቲከኞች ሲናገሩት የነበረ ነው። በተለይ ከመለስ ዜናዊ ሞት በኋላ በተለይ በዋነኛነት ከመለስ ዜናዊ ሞት በኋላ ቲፒኤልኤፍ ፖለቲካል ዲያሎግ ምን እንደሆነ የሚያውቁ አይመስለኝም። ይሄ እንደዚህ በፕላን በምና ጉልበት ነው፣ በቃ በጉልበት ነው። መሳሪያ ይዘዋል፣ ብረት ይዘዋል። አንተ ጉልበት የለም፣ በቦክስ ነው፣ በቃ በዛ ነው የሚያሙት። በተረፈ ይሄ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው ፎርካስት ሲያደርጉ ወይም ደግሞ የሆነ ሃይፖቴሲስ የሚያስቀምጡ የሚመራመሩ ዓለም ወዴት እየሄደን ያለው ዓለም ያለበት ነባራዊ ሁኔታ ፖለቲካው እንዴት እንዲያውቁም እነሱ እናንተ ናችሁ እኮ የምትሏቸው። ከመለስ ዜናዊ በኋላ ሞት በኋላ ያለው ቲፒኤልኤፍ እንደ ሀገር የኛ ሞት ካልሆነ በስተቀር እንደውም የኛ ነባራዊ ሁኔታ ማሳያ ነው። ምንም የሚያውቁት ነገር የለም። አሁን ለምሳሌ ፓራግራፍ ስትጽፉ መጀመሪያ ታስባላችሁ፣ ከዛ ፕላን ታደርጋላችሁ፣ ከዛ ትጽፋላችሁ፣ ከዛ ሪቫይዝ ታደርጋላችሁ። ቲፒኤልኤፎች ከመጨረሻ ነው የሚጀምሩት። ሪቫይዝ ያደርጋሉ፣ ይጽፋሉ፣ ፕላን ያደርጋሉ፣ ያስባሉ። ይሄ የ5 ዓመት ልጅ እያላችሁ የምታስቡት ነገር ነው። ምናልባት ወደ ኢትዮጵያን ፖለቲካ ከገባችሁ ጊዜ ጀምሮ ስለ ቲፒኤልኤፍ ሊኖራችሁ የሚገባው ግንዛቤ ይሄ ነው። ቲፒኤልኤፍ የሚታመን ፍሬንድ ነው? ኖ። ቲፒኤልኤፍ እንደዚህ በጣም ታማኝ ፍሬንድ ነው? አላያንስ የምታደርገው ነው? አላያንስ ምን እንደሆነ አያውቅልህም። ምንድነው አላያንስ? ይሰብርሃል፣ ያጠፋሃል፣ በጉልበት ነው የሚያምነው። በቃ ያደቃል። የተወሰነ ችግር ግን እስኪያልፍ ድረስ ይጠቀምብሃል። በቃ ምን ሌላ ካልኩሌሽን፣ ይሄ ኢኮኖሚ ፖሊሲ፣ ይሄ መርህ ነው። የጻፉትን ህገ መንግስት አስፈላጊ ከሆነ እኮ ገደል ይግባ ይሏቸዋል። ቴሌግራም ላይ ጽፌላቸዋለሁ። እራሳቸው እንሞትለታለን የሚሉትን ባንዲራ ኮከብ ያለበትን ከዚህ ቀደም ልሙጡን እያሉ የአማራ ፖለቲከኞችን የወቅሱበት የነበረውን ዛሬ ኮከብ ያለበትን እንኳን አይጠቀምልህም። ይሄ የብሔር ብሔረሰቦች የሃይማኖት እኩልነትና የብሔር አንድነትን ለመግለጽ ታስቦ ይሄ ሰማያዊው መደቡ እንትኑ ምናምን የሚለው ነገር ዛሬ የለም። እሱም ባንዲራም የለም። ስለዚህ እኔ እንዴት የትኛው ያምሯችሁ ክፍል ፈቅዶ እንደሆነ አላውቅም። በተለይ ቲፒኤልኤፍ ዋና ዋና አመራሮች ጋር ስለ ፖለቲካ እናወራ ስትሉ እኔ በተለይ ንቃተ ህሊናችሁን ከዛም ወረድ ሲል ደግሞ ጤናችሁን መመርመር አለባችሁ የሚል እምነት አለኝ። አንድ ሰው ከቲፒኤልኤፍ ጋር አብሬ ይሰራሉ ካለ የመጀመሪያ ማድረግ ያለበት ጤናውን ነው መመርመር ያለበት ብዬ አስባለሁ። ምክንያቱም እነሱን ከቀውስ ጋር ነው አላያንስ ፈጥራለሁ የምትለው። ቀውስ ስለ ለራሳቸው ልጅ ለጌታቸው ረዳ አልተመለሰ፣ ለትግራይ ልጆች ማይመለሱ ዛሬ መቀሌ ውስጥ ሆነ ቲፒኤልኤፍን ትቃወማለህ? ባለፉት 27 ዓመታት አንድ የትግራይ ልጅ ቲፒኤልኤፍን መቃወም ይችላል? አስመራ ቨርዥን ኦፍ እኮ መቀሌ ነው የፈጠረልህ እኮ። አስመራ ላይ አሁን ኢሳያስ አፈወርቂን የሚቃወም አንድ የኤርትራዊ የሻዕቢያ ሰው ታመጣለኛለህ? ኦንሊ ቲንግ አንድ ሀገር ውስጥ ኢትዮጵያ ውስጥ ኖርን እንጂ ዛሬ መቀሌ ውስጥ የሚኖር ወጣት እኮ ዛሬ በጥይት ይመታል እኮ ቲፒኤልኤፍን ስለተቃወመ ብቻ። እና እናንተ የምታስቀምጡት የፖለቲካ አካሄድ እነሱ የሚያስቡት ነገር እነሱ የሚያውቁት ነገር ያለ አይመስለኝም። ከዚህ ቀደም ተደጋጋሚ ስንናገር ዛሬም ኬሪያ ኢብራሂም ስትናገር ድጋሚ ሊያስደምጣችሁ ይችላሉ። እዚህ ጋር አሁን ነው የሚገባኝ ትላለች። እኛ የዛሬ 10 ዓመት የገባንን ነገር ለካ አሁን ሳስበው ይሄ ሁሉ ነገር የሆነው ለስልጣን ነው ትላለች ኬሪያ። እስኪ ላስደምጣችሁ ዘግየት ብላችሁ የገባችሁ ካላችሁ፣ ከዛ ወደ ሌሎች ይገባል ሄዳሉ። በእኛ በ27 ዓመት የትግል ጊዜ እሱ አይደለም 50 ደቂቃ ከት 50 ሚኒት 50 ኦኬ። እዚህ ጋር በደንብ ስሙት። አብዛኞቻችሁ የዛሬ 10 ዓመት የገባችሁ ፖለቲካ አፋችሁን ባልፈታችሁ ሰዓት ስለ ቲፒኤልኤፍ የገባችሁን ነገር የፌዴሬሽን ምክር ቤት አፈ ጉባኤ የነበረ ሴትዮ ቲፒኤልኤፍ ውስጥ የነበረ ሴትዮ ገና አሁን ነው የሚገባት። ጌታቸው ረዳ ሂዝ በጣም ስማርት ሰው ነው።
ጌታቸው ረዳ በጣም ያነበበ ሰው ነው። ፖለቲካ የሚያውቅ ሰው ነው። ስለ ቲፒኤልኤፍ ግን ለመረዳት በአንድ ወቅት የበረከት ስምኦንን ኢንተርቪው ሰምታችሁ ከሆነ ኢህአዲግ ከመፈራረሱ በፊት ኢህአዲግ ሊድን የሚችልበትን የመፍትሄ ሀሳብ አቀረብኩኝ አሉ አቶ በረከት ስምኦን። ሁሉም ነገር ካበቃ በኋላ ከ6 ዓመት በኋላ አቶ ሽፈራው ሽጉጤ ይዞ መጣ አለ። ለካ አቶ በረከት ስምኦን የተናገረው ንግግር ትክክል ነበር ብሎ ማለት ነው። ምን ማለት ነው? በሌላ አባባል የዛሬ 6 ዓመት የጻፍኩት ጽሁፍ ኢህአዲግ ሰዎች አንብበው ለመረዳት 6 ዓመት ነው የፈጀባቸው ይላል። ያን ንግግር ተውሳችሁ ቲፒኤልኤፎችን እንገምግም ካላችሁ ዛሬ እነ ጌታቸው ረዳ ቲፒኤልኤፍን ለመረዳት እነሱ ላይ ቁስሉ እስኪደርስባቸው ድረስ ጠብቀዋል ማለት ነው እንጂ በፊት አልገባቸውም። ሌላው አማራው ተበደልኩኝ ሲል፣ ሌላው ብሔር ተበደልኩኝ ሲል፣ ተጨቆንኩኝ ሲል፣ ተመታው ሲል አይገባቸውም ነበር እነሱ ላይ እስኪደርስባቸው ድረስ ማለት ነው። እስኪ ስሟት ቴዲ በእናት በዛብኝ ጴጥሮስ ወላሞ ብሎ የሚለጥፈውን ኤርትራዊ ባን አድርገው በራሱ ዛቢያ ያሽከርከር የታባቱ ይጽፋል። እዚህ ነፃነቱ እየሰደበ ያለው አገሩ ላይ መጻፍ አይችልም። እዚህ ፍሪደሙን ኤክሰርሳይዝ ያርግ እንጂ እባክህ ስለ ኢሳያስ የሚናገር እኛን እየሰደበ ይዝናና። እድሜና ጤና ለምለኛ እኛ ባንኖር ማንን ትናገራለህ? ኦኬ ስሙት፣ ኬሪያ ኢብራሂምን ስሙት። ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ከአሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። የደረሰብኝ እንግልት ጫና ሊያጋጥም ስለሚችል ነው እንደዛ ያልኩት። ግን ምንድነው እኔ የፖለቲካ ችግር አጋጥሞኝ አይደለም ማንም እሱ ነው በጣም የገረመኝ። አሁን ስሞት ያንኑ ስህተት የፈጸሙት ዋናውና ያለብንና መምታት ያለብን አስፈጻሚው ሳይሆን ላኪው ነው የሚል ግምገማ ነበረ። ትልቁ ጠላታችን ሻዕቢያ ነው የነበረው። አሁን ደግሞ እኔ አንዳንዴ በጣም ነው የሚገርመኝ። ታዲያ አሁን ስሞት አንዳንዴ በጣም ነው የሚገርመኝ ትላለች ሴትዮዋ። ገና አሁን ነው የምትነቀው። በመሞቿ ሰዓት ነው የባነነችው። ስሞት ይህ ጦርነት ሲገጥሙ ያኔ መግባባት ይቻል ነበር እኮ። ተውና አትውግን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ለፌደራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋና ፍላጎቱ። እኛ ድሮ ነው የገባን፣ እሱ አሁን ነው የሚገባት። አሁን ሲገባኝ ለካ ቲፒኤልኤፍ ስልጣን ነው ለካ ፍላጎቱ። አሁን ሲገባኝ ትላለች። እኔ ከ10ኛ ፎቅ ላይ ባናቴ ራሱ በወድቅ የወደቀ ሰው ራሱ እንዳያስብ እንዲህ ያለ ምንም ዝም ብለህ ያለ ብሬን ራሱ ብትፈጠር የቲፒኤልኤፍን አናሊሲስ ለመስራት አይዶን ነው እንዴት እንደሚቸግራቸው አላውቅም። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። ይሄ ብቻ አይደለም። አበበን ብታይ ጆቤን ብታቸው ቀደም ሲል ያስደመጥኳችሁ ይሄ የትግራይ ክልል የአቶ ጣመ አረዶም የተባለ የምግብና መድኃኒት ቁጥጥር ባለስልጣን የነበረን ሰውዬ ታንክና መድፍ የሚቀብሩት እየቆፈሩ የሚቀብሩት በሰላሙ ጊዜ ነው ይላል። አሁን በሰላም ጊዜ መሳሪያ ይቀብራል እነሱ። እኔ በአይኔ በብረቱ አይቻለሁ። በሰላሙ ጊዜ ታንክና ብረት እንትን ይቀብራሉ ይላል። የመጨረሻ ላሰማና ወደ ውይይቱ እንመልሳለን። ስሙት። ቲፒኤልኤፍ ማለት ስለ ጦርነት የሚያስበው እናንተ ሰርግ ላይ ያላችሁ
እናንተ ደስታ ላይ ያላችሁ ነው። አገር አማን ዓለም ሁሉ ሰላም በነበረበት ሰዓት ቲፒኤልኤፍ ስለ ጦርነት ነው የሚያስበው። ቲፒኤልኤፍ ስለ ተንኮል ነው የሚያስበው። እንዴ ነው ከዚህ ኃይል ጋር ምን አይነት የትኛው የብሬን ክፍል እንደሚፈቅድ አላውቅም። ይሄን ለመቀበል እራሳቸው ነው እኮ የሚናገሩት። እኔ ከኪሴ ያወጣሁት አይደለም። እኛም የዛሬ 10 ዓመት 8 ዓመት ድሮም ከኤርትራ ጋር ሆነን ኢትዮጵያ ነው የሚል አቋም ያለ። ኦኬ ስሙት። ይንሱዬ ከምርጫ በኋላ ነው የምትሉት እናንተ። የህገ መንግስት ትርጉም ሰጥተህ ስልጣንም የለህም። ልክ ኦፊሻል ያደረጉት ያውቁታል። በጠቅላይ ሚኒስትሩ እውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ ነበረው። እሱ ፌል አድርገዋል። እሱ ፌል እኔም ከፌዴራል መንግስት ምናልባት ወደ ግጭት ከገባን ዝም ማለት አስፈላጊ ካልሆነ ማለት መምረጥ ካለባቸው እኔ እንድትመጡ ኤርትራ ጋር ሆነን ኢትዮጵያን ነው ለማስፈጸም ጫናም ተነጋገረላቸው ነው። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እነዛ ብሎ የሚጠሩ ሰዎች የትግራይ ሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው ነገር ሲናገሩ ሰምቻለሁ። ኢሚዲየትሊ ነው የምልህ ከሻዕቢያና ጋር ከፋኖ ጋር ነው የተገናኙት። አስበው እንግዲህ መቼ ማለት ነው ማለት በነገር ለአንዱ የፌዴራል መንግስቱን እኔ በእርግጥ አላየሁትም። የኬንያው አከራካሪ የሚባሉ ቦታዎች የህገ መንግስት ትርጉም ሰጥተህ የትግራይን ጥቅም በመቃወም ነው ከፌዴራል መንግስት ጋር የተጋጩት። እንደዛ ከሆነ ምንድን ማድረግ አለ? የትግራይን ኢንተረስት ያገባኛል የምትል ከሆንክ ስለ ግዛት ይዞታ ምንድን ነው የሚለው እዛ ላይ ከየትኛውም ታጣቂ ኃይል ኢትዮጵያን ለማፍረስ ካደረጉት ስልጣኑ የፌዴራል ስለሆነ ወደ ፌዴራል መሄድ አይቀርም። ቅድም አሰምቻቸዋለሁ 56ኛ ደቂቃ ላይ ነበረ። ይሄ አቶ ጣመ ምን ይላል? የምግብና መድኃኒት ቁጥጥር ባለስልጣን ሰምታችሁ አንድ አፍታ ላይ ሂዱና ስሙ። ቲፒኤልኤፍ መድፍ የሚቀብረው በሰላሙ ጊዜ ነው። አሁን በአይኔ በብረቱ አየሁ። ቅድም ሳስደምጣችሁ የነበራችሁ ሰምታችኋል ብዬ አስባለሁ። በቀጥታ ከሻዕቢያ ጋር ይገናኛሉ እና አሁን አላንስ ፈጥራለሁ ካልክ አላንስ የተሰውኬ እኮ በፖለቲካ ውስጥ ያለና የነበረ ነው። ግን አፍቶ የሚያክሹር ዛት ይህን የምትጫወተው በህዝቡ ላይ ቁማር ልትጫወት አይገባም። እርግጠኛ መሆን መቻል አለብን። መብረቅ 2 ጊዜ ሊመታ አይገባም። 2 ጊዜ እንዴት መብረቅ ይመታል? ስትሄድ የመታ ድንጋይ ስትመለስ ከመታ አንተ ነው ራስን መመርመር ያለብህና ሪሊ አላንስ የምትፈጥረው ሰው ነገ ማይክድህ ነው ወይ? መተማመኛህ ምንድን ነው? ይሄን ነው ሀቂቃውን ማውራት ያለብን ለማለት ያለው። እንኳን ደህና መጣህ አዲስ ታይምስ። ወደ እናንተ እመጣለሁ። የማተራ ነው አዲስ ታይምስ አለ። ያለው አንድ ሰው ይለፈኝና እገባለሁ። አንድ ሰው ይለፈኝ። በእኔ ዙሪያ እንዳትገናኝ ታፕታፕ እያደረጋቸው ይህ ጦርነት የሚባል ነገር አንገሽግሾታል። በቃ ለማስፈጸም ጫናም ለመፍጠር የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ። በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም ይሄ ሰውዬ የቲፒኤልኤፍ ሰው ነው። እኚህ ቲፒኤልኤፎች የትግራይን ወጣት የሚፈልጉት ለዓላማቸው ማስፈጸሚያ ነው። አሁን ከሻዕቢያ ጋር ባደረጉት ስምምነት የቲፒኤልኤፍ ፋይሎች ሻዕቢያ በድሎናል፣ ኢሰብአዊ ድርጊት ፈጽሞብናል ብለው ጭራሽ እንዳይናገሩ ስምምነታቸው። አሁን የፌዴራል መንግስት ጋር ወይም እዚህ ፋኖ ጨፍጭፎናል ምናምን እንደሚሉት አይደለም። የሻዕቢያን ስም ማንሳት የለባችሁም ስምምነታቸው። እኛ ሜጀር ሆነን ከላይ ሆነን እናዛቸዋለን። ጀስት ወታደሮቹን ታመጣላችሁ፣ በእኛ ምሪት በእኛ ስር ሆናችሁ አንደር አወር ሱፐርቪዥን ነው የሚሏቸው። እነሱ ናቸው የሚያንቀሳቅሷቸው። they don't care። ጌታቸው ረዳ ሲናገር ሰምታችኋል። እንደው ለስሙ የፕሪቶሪያ ስምምነት ይለዋል እንጂ ከጠቅላይ ሚኒስትሩ ጋር በሚገናኙበት ሰዓት አንድም ቀን ስለተፈናቀለው የትግራይ ተወላጆች አንስተው አቁ አንድም ቀን እኔን ሹመኝ ከማለት ውጭ ወይ ስለሚያፋፍሙት ስለ ወርቅ ንግድ ውጭ የትግራይ ህዝብ ትዝ ብሏቸው ማቅም እና ከዚህ ኃይል ጋር አላንስ ፈጥራለሁ ስትል አዲስ አበባ ከገባ በኋላ አቤት የሰው ነገር፣ ድሮም እኛ ሰው አይወጣልንም አምነን መከዳታችን፣ እስኪ ደግሞ ድጋሚ እነዚህን እንጣልትን ነው።
በዋህነት አምነን ተከዳለት ነው። ይሄ የፖለቲካ ጉዳይ እንዲሁ ዝም ብለህ በጓደኝነት ወይ በሼ ምናምን የምታደርገው ነገር ሳይሆን ግልጽ በሆነ በተጻፈ ነገር ላይ መተማመኛህ ምንድን ነው? እሱንም አስረግጠህ ተናግረህ ነው መሆን ያለበት ለማለት ያለው። ሁለተኛ ፋውንዳመንታል ፕሪንሲፕሎች ከነሱ ፋውንዳመንታል ፕሪንሲፕል ጋር ይጋጫል። ያንተ ቤዚክ ፕሪንሲፕል ከነሱ ቤዚክ ፕሪንሲፕል ጋር 100% ይጋጫል። እንዴት ነው ያስታረከው? ህገ መንግስቱ እንዲሻሻል ትፈልጋለህ? ህገ መንግስቱ በአስክሬናችን ላይ ነው የሚሻሻለው ይለዋል። ወልቃይት ጠገዴ ጉዳይ አለ፣ ወልቃይት ጠገዴን እናስመልሳለን ይለዋል። ኢትስ ኦኬ ፖለቲካ ነው፣ አይ ዶንት ኬር። ግን እንዴት ነው እነዚህ ነገሮች የምታስማማው? ኦኬ ወደ መሐመድ ልምጣ። ከዚህ በኋላ ሁለት ዙር ይኖረናል። ቪዲዮ የምታበሩ ሰዎች መሆናችሁን እርግጠኛ መሆን መቻል አለባችሁ። ከዚህ በኋላ ማስገባችሁ ሰዎች እንዲህ አይ ቲንክ አዲስ ታይምስ ነው አወራ እንዲህ ላድርገው ለሶስት ለማውራት እንዲመቸን ምርጥ ውይይት እንድናደርግ የተወሰነችውን ደቂቃ እንዲህ ላድርግ። አዲስ ነው አዲስ ቅደምና ቴዲ እንዴት ነው?